ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? ደግሞ ጥበቃ ያቆማሉ። ምክንያቱም ድንኳኑን አስይዞና የሚተኛው ጎረምሳው ማን የተናገረው? ይሄ ሰው ታውቁታላችሁ አይደለ ወገኖች? ይሄ ታውቁታላችሁ አይደል? አሹ ማን ነው? አሹ የሚባለው አሹ አውቀዋለሁ በደንብ። እዚህ ሶሻል ሚዲያ ላይ አንዱ በጠላትነት የተነሳብኝ ወንድም ነው። እኔ ግን ከፍቅር በስተቀር ምንም አንድ ቀን በድየው አላውቅም አለ። አሳልፎ እንደሚሰጠኝ በ30 ብር ብሎ ሳቀና ዘንድሮ ሁኔታን እያዩ ህልም የሚያዩ ሰዎች በስተዋል አለ። ለምን አወረድከው አሹ? አትቸኩል በሉት እሺ ወንድሜ አሹ፣ ምናልባት ከሰማ ማለት ነው። አትቸኩል ብራዘር፣ እሺ አትቸኩል። ጌታ ከየት እንዳነሳ ታውቃለህ አይደል? እኔንም ከየት እንዳነሳኝ ያውቃለሁ። ኦኬ፣ ያከበረን ኢየሱስ ሲያከብረን በማን ውስጥ ማን እንዳለ ሳታውቅ ዝም ብለህ እንደፈለግህ አትናገር። እኔም እንደፈለግከው አልናገርም። አንተ አሁን አላግጠህ ሞተሃል። ኦኬ፣ አዎ ደግሜ እነግርሃለሁ። በጣም ህልመኛ ነኝ አልኩ፣ እንደ ዮሴፍ በጣም ጌታ ሲያሳየኝ ህልመኛ ነኝ አልኩ። ጠብ አትልም መሬት። ጠብ ማለት ጠብ አትልም። ከጌታ ዘንድ ያየኋት ታቸው ምን አሉ? ባለፈው ወደ 10 ሚሊዮን ህዝብ እኮ ነው የግንቦት ረክበ ካህናት ስብሰባ ላይ የተናገሩት ብፁዕ አቡነ ማትያስ። 10 ሚሊዮን ህዝብ አጣን አሉ የግንቦት ረክበ ካህናት ስብሰባ ላይ። የዘንድሮ ደግሞ እንጠብቃለን እየተናገሩ ነው። ደጆችሽ አይዘጉ ብለው በጣም ብዙ ቤተክርስቲያናቸው ተዘጋ። ዋይ ለምን? ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ያ በኋላ ምን አደረጋችሁ? ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? ኖ መቅሰፍቱ ከመምጣቱ በፊት ታቦታቱ ቢማረኩ የእናንተ አይመስልም? ዘማርያም ነው ዘማመደ ዘማርያም ፕሮቮክ አደረገ እናትልኝ ዘማርያም። የእናንተም ታቦቶች ቢማረኩ ግማሽ ወደ ጅቡቲ፣ ግማሽ ወደ ሶማሌ፣ ግማሽ ወደ ደቡብ ሱዳን ቢሄዱ የእስራኤል ታቦት ወደ ፍልስጤም አይደል እንደሄደችው ወደ አዛጦን ማለት ነው። የእናንተ ወዴት ነው የሚሄዱት? ተማርከው ለምን አይሄዱም? ውልቅ ብለው ሀገራችንን ለቀውት ለምን አይሄዱም? ምክንያቱም ክብር ከምድሪቱ ላይ ራቀ፣ ኦርቶዶክሳውያኑ አመነዘሩ በለው ማለት ነው። በባለፈው እንደውም አባ ገብረ ኪዳን ምንድን ያሉት እሱም ቪዲዮ ብሩክ እየፈልገው ታቦታቱ ራሱ እነዚህ ከሚቀድሱኝ አሰርቀኝ ብለው ይላሉ አለ። ጥሩ ሌባ ቢያዝባቸው፣ በእውነት መድኃኔዓለም ተቆጥቶ ጥሩ ሌባ ቢያዝባቸው እንደ ብፁዕ አቡነ እንድርያስ አይነት ደጋሚ ለሙስሊም አሳልፎ የሚሸጥ ነገሩ እኮ ተሸጠውም አያልቁ። የኢትዮጵያ ኤርሚያስ እንኳን ሰርቆ ወጣ እኮ ብለውኛል። አየህ፣ ኤርሚያስም ቢሰርቀው ሌሎችም ቢሰርቁት አቡነ እንድርያስም ለማስደግ የሚሰጡ ለምን ተማርከው አይሄዱም? ለምን? እኔ አንድ ቀን ታቦት የኢትዮጵያ ታቦት አንድ ቀን ከፋኝ። በእውነት ተደፍሬያለሁ፣ ተንቄያለሁ። የእስራኤል አምላክ እኮ ስለተናቀ ምን አለ? ክብር ከምድሪቱ ኢካቦድ ነው ያለችው የፊናንስ ሚኒስትር ልጅ ስትወልድ። የክብር ከምድሪቱ ለቆ ማለት ነው። እግዚአብሔር እኮ የተቆጣው በታናሹ ነቢይ በሳሙኤል በኩል እግዚአብሔርም ተናግሯል። የእናንተ እኮ ከፋን ብለው በአባ ገብረ ኪዳን በኩል ሰምተው አሰርቀን ብለው ይላሉ ታቦቱን። እሱም ቪዲዮ አትልኩትም እንዴ እናንተ ሰዎች? እኔ እንዴት ነው ብሩኬ፣ እዚህ ያላችሁ ወገኖች ቪዲዮ እኮ ነበረኝ። አይ ቲንክ አሁን ቶሎ ካላገኘሁት ብዬ ነው እንጂ ታቦቱ ከፋኝ ከዚህ አሰርቀኝ ብለው ይላሉ ያሉት። እሱም ቪዲዮ የአባ ገብረ ኪዳን ያሉትን ቪዲዮ ፈልጋችሁ አምጡ ፕሊዝ በጌታ እና ለምንድን ነው የማይማረኩት? እናንተ የእስራኤሉ የቃል ኪዳኑ ታቦት ወደ ፍልስጤም ሀገር ነው ሄደው።
የእናንተ እኮ ወዴትም አልሄዳሉ። ተስማምቷቸው ቁጭ አሉ። ዲያቆን ዮርዳኖስ አበበ ስም እየጠራው ነው የምናገረው እኔ በመረጃ ማለት ነው። ዲያቆን ዮርዳኖስ አበበ ምን አለ? እባካችሁ ቅዱሳት ስዕላትን በየመኝታ ቤት አታስቀምጡ። ለምን ባልና ሚስት ማታ ሩካቤ ስጋ ሲፈጽሙ እዛ መሰቀል የለባቸውም አለ። ለምን ቢሰቀሉ ምን ክፋት አለው? መኝታ ቤት ያው አጮልቀው እንዳያዩና ያያሉ ማለት ነው። መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። ጌታ ተቆጣ ማለት ነው። በአህዛብ በፍልስጤማውያን እጅ ነው የወደቀችው። አዎ ይሄ ደግሞ ከመሆኑ በፊት ትንቢት ተነግሯል። በታናሹ ብላቴና በማሙሹ በሳሙኤል አንደበት እግዚአብሔር ለካህኑ ለኤሊና ለነውረኛ ልጆቹ ለአፍኒና ለፊናንስ ተናግሯል። ልጆችን ከኔ ይልቅ አክብረሃልና ስለዚህስ ልጆች በአንድ ቀን ይሞታሉ አለው። ሃሌሉያ! የእስራኤል አምላክ ይክበር ማለት ነው። ይሞታሉ በአንድ ቀን አለው። አንተም በዚያውን ቀን ትሞታለህ አለው። እንደዚሁም በመስዋዕት ኃጢአትህ አይሰረይልህም አለው። ላምጣው እንዴ? የመጽሐፉ ክፍል እኮ ነው የሚናገረው። ለምን ይህን የተናገረው ማለት ነው? የታቦቱ ባለቤት በታቦቱ ላይ ያደረው ጌታ በታቦቱ ላይ ሆኖ ሳሙኤል 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 ብሎ ጠርቶት ማለት ነው ሕፃኑን ያወራው። የእናንተ ለምን አያወሩም? ለምን አያወሩም? የሀገሩን ጎረምሳ ሁሉ አንተ ጠባቂ የሆነ ቆመህ እየቀሰቀስክ ስንቱን ወንድና ሴት ትቀሰቅሰዋለህ? ስንቱን ወንድና ሴት ትቀሰቅሳለህ? በየጥጋ ጥጉ የተኛውን ማለት ነው። እኔ ስናገረው ጥላቻ፣ ሰሙ ሲናገረው ጥላቻ፣ ቤኪ ቡርኬ ሲናገረው ጥላቻ። በእነሱ አፍ ግን ሲነገር ምን ነው ጭጫላችሁ ኦርቶዶክሳውያን? ይኸው ግን አንጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? ደግሞ ጥበቃ ያቆማሉ። ምክንያቱም ድንኳኑን አስይዞና የሚተኛው ጎረምሳው ማን የተናገረው? ምንድነው መልሳችሁ? አሁን ከጥቂት ደቂቃ በፊት እያወራ ነበረ ማይ ቤት፣ እኔም ሰሙሻም ቤካም ማለት ነው። እባካችሁ ከጥላቻ ተነስታችሁ ግን እንደዚህ አታውሩ እናንተ ያለ መረጃ ብላችሁ እንዴ። በደንብ የምናውቀው ነው ስናወራ የነበረው። ይኸው ደግሞ አረጋገጠልህ ማለት ነው። ምን ትላላችሁ? ሰሙሻ ሰማሁ አይደል? የምትለው ካለ ለአንተ ልስጥህ፣ ከዛ ወደ ወንድሞች እመጣለሁ። ሁሉ ቤካ ባይስ ፋክት እውነት እኮ ነው ኤርሚ። ሰው እውነት ክርስቶስ ኢየሱስ ገብቶታል ወይ ነው ትልቁ ጥያቄ። አሁን ይሄ ህዝብ ማንን ብሎ ነው የሚሄደው? እኔ አይገባኝም። ለምንድን ነው የሚሄዱት? ይሄ ሁሉ ህዝብ ሚሊዮን የሚቆጠር ህዝብ ለምንድን ነው የሚሄደው? ምንድን ነው አላማው? የእውነት እኮ ነው። እኔ ይሄንን እንደ ጎልደን ኦፖርቹኒቲ መጠቀም አለብን። የእውነት ወንጌል ለመስበክ ይሄ ወንጌል ስርጭት ላይ የምትሰሩ ሰዎች ይሄ ለእናንተ ጎልደን ኦፖርቹኒቲ ነው። እንዲህ አይነት ማህበረሰብ አታገኙ። የምር ነው። የዛን ቀን በእውነት ሁሉም ለስብከት መውጣት አለበት። በቃ ይሄ የጎዳና ስብከት ኢሰንሻል ነው። በቃ ምንም ይሄ ድርድር የማያስፈልገው ትንሽ ህዝብ አይደለም እና እውነት ነው። ተጨፈረ ቀን ሙሉ። ከዛ በኋላ ማታ ወዴት ተከሄደ? ወይስ ማታ ወዴት ይኬዳል? አዳር ሙሉ ጭፈራ ቤት እየተዘለለ ነው የሚጨፈረው። ልብሱ አልተወለቀ ምን አልተባለ።
ለጥምቀት ያልሆነ ቀሚስ ሲበጣጠስ ለሌላ ነገር አይደለም። በነገራችን ላይ ለጭፈራ ነው። የተለየ ውብ መስሎ ለመታየት፣ ቆንጆ መስሎ ለመታየት ነው። የእግዚአብሔር ክብሩ የእናንተ ልብስ መስሏችሁ? የእግዚአብሔር ክብሩ የእናንተ ልብ ነው። ልባችሁ ቢያምር ጥሩ ነበረ። የእውነት ታውቁታላችሁ። ይሄ ባህል እውነት ሃይማኖታዊ ነው? እስኪ ውሰዱትና ለራሳችሁ ሪኸርስ አድርጉት። እስኪ አሳይመንት እንስጣችሁ። ሪኸርስ እውነት ሃይማኖታዊ ባህል ነው ወይ? እሺ ሃይማኖታዊ ባህል ነው ብላችሁ ካሰባችሁ እውነት መጽሐፍ ቅዱስን ታውቃላችሁ ወይ? ምንድነው መጽሐፍ ቅዱስ የሚለው? እንግዲህ መጽሐፍ ቅዱስን የምታነቡ ከሆነ ይሄ ሁሉ ህዝብ የእግዚአብሔርን መንግስት አይወርስም ነው የሚለው። ከመጽሐፍ ቅዱስ እንዲህ ነው የሚለው። ይሄ በቃ እንዳለ የሚጨፍረው ህዝብ አለ። ግማሹ ቢጨፍር እኮ ጥሩ ነው። እንዴት ከግማሽ በላይ ያለ ህዝብ ይጨፍራል? ይሄ የሚጨፍረው ህዝብ ሃይማኖቱ ምንድን ነው? የእውነቴን ነው። እኔ ምን እየታሰበ እንደሆነ አይገባኝም። እኔ አውሮፓ ላይ ራሱ በዚህ ልክ እኔ አላየውም። እኔ አውሮፓዎች በጣም ይሄ መላቅጣቸው የጠፋ ነው ይባላሉ አንዳንድ ጊዜና እነሱ ስርዓት አላቸው። በነገራችን ላይ አሁን እያንዳንዱ እየተቀረጸ ደግሞ እኮ ልክ ጀብዱ እንደሰራችሁ እየቀረጻችሁ ሚዲያ ላይ ትፖስታላችሁ። ይሄ መንገድ ላይ የምናየው አስጠልቶን ስልካችንን ስንከፍት የምናየው እናንተን ነው። እና እባካችሁ ሳታረፍዱ ሳይረፍድ ኑ ወደ ክርስቶስ። ብዙዎቻችሁ ክርስቶስ ኢየሱስ ማን እንደሆነ አታውቁም። ኑ የሚያሳርፋችሁ እውነተኛ እረፍት ያለው እዚህ አምላክ ጋር ነው። የእውነቴን ነው የምነግራችሁ። ዛሬ እንደውም እንትን ልበል ጥሪ ላድርግላችሁ። ኑ ወደሚያሳርፋችሁ፣ ኑ ወደምታርፉበት ጌታ ነው። ሳትጨፍሩ እረፍት ደስታን ወደምታገኙበት፣ ሳትዘሉ ሳትዘሙቱ ህይወታችሁ የምትረካበት፣ እንዲሁ ሰላም የሆናችሁ የምትኖርበት በነፃ ምንም ጊዜያችሁን ኢንቨስት ሳታደርጉ፣ ገንዘባችሁን ኢንቨስት ሳታደርጉ፣ ይሄ አቅማችሁ ፖቴንሻላችሁን ኢንቨስት ሳታደርጉ እንዲሁ በነፃ ከማንም በተሻለ ደስተኛ ወደሚያደርጋችሁ ወደዚህ ወደ ክርስቶስ ኢየሱስ ነው። የእውነቴን ነው የምላችሁ። የመዳን ቀን ዛሬ ናት። ወደዚህ ጌታ ማትመጡ ከሆነ ዋጋ ትከፍላላችሁ። ነገር እምናረግላችሁ ተውት ሌላውን ነገር በቃ ያው እየነገራችሁ ነው አይደለ? ዘማርያም ብቻ አይደለም ብፁዕ አቡነ ኤርሚያስም እየነገሯችሁ ነበር አይደለ? እስኪ ስሟቸውና እስኪ ይሄን ጌታ ለማወቅ ሞክሩ። እሺ ተቋማት ቀይሩ። ባላችሁበት ይሄ ጌታ ማን ነው ብላችሁ ጠይቁ። ማያዘፍነው፣ ማያዘልለው፣ ማያስጨፍረው ማን ነው? ምን ቢሰጣቸው ነው በእንዲህ አይነት ነገር ውስጥ የሚሆኑት ብላችሁ ጠይቁ። የእውነቴን ነው ብላችሁ እና እባካችሁ አረፈደም ጊዜን ሲሰጣችሁ እድሜን ሲሰጣችሁ ወደ እርሱ እንድትቀርቡ ነው። እሱን እንድታዩት ነው። እስኪ ቁጭ ብላችሁ ይሄ ዘፈንን የሚጸየፈውን አምላክ ተመልከቱት። ጭፈራን የሚጸየፈውን አምላክ ተመልከቱት። እንዲሁ ሰላምን የሚሰጥን አምላክ፣ እንዲሁ ህይወትን የሚሰጥን አምላክ ተመልከቱት። እባካችሁ ተረጋጉ። እባካችሁ ኦርቶዶክሳውያን እየጠፋችሁ ነው። እባካችሁ በቃ ክርስቶስ ኢየሱስ እጁን ዘርግቶ እየጠበቃችሁ ነው። እንድታርፉ እጁን ዘርግቶ እየጠበቃችሁ ነው። እረፍት የሌለው ጉዞ፣ እረፍት የሌለው ህይወት፣ መከራ የሆነ ህይወት፣ ስቃይ የሆነ ውጡ። በሱ ያለ ሰላም ይሻላችኋል። ኑ እስኪ ይሄን ጌታ እዩትና አፕሪሺየት አድርጉት። ከዛ በኋላ ያለውን የህይወታችሁን ለውጥ ታዩታላችሁ። ከዛ በኋላ ያለውን መረጋጋት ታዩታላችሁ። ከዛ በኋላ ያለውን ሰላምና እረፍት ታዩታላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም። ከዴማስ ህይወት ውጡ። ተሰሎንቄ ትብቃችሁ። እስኪ ኑ
ኑ ወደ አባታችሁ ወደ ክርስቶስ ነው። እባካችሁ አታርፍዱ። እባካችሁ ወጣትነታችሁን ለክርስቶስ አድርጉ። እባካችሁ አባቶች ጎልማሳነታችሁን እርጅናችሁን ከክርስቶስ ጋር አድርጉት። የእውነቴን ነው። ክርስቶስ የመጠጥ ብርጭቆን ከማንሳት በስተርጅና ከመዋረድ ነው የሚጠብቃችሁ። ወጣቶች እድሜያችሁን ከሚበላ ዶጎቢያና ኩብኩባ ነው አይደለ? የበላባችሁን ዘመን እመልስላችኋለሁ ይላል። ይመልስላችኋለሁ። የእውነቴን ነው ብላችሁ እድሜያችሁን ለዶጎቢያና ለኩብኩባ አትስጡ፣ አሳልፋችሁ አትስጡ። ኑ ወደዚህ። አረፈደም። ያን ዘመን ይከሳችኋል። የጠፋችሁበትን ዘመን ይመልሰውና የእውነቴን ነው ሰላማዊውን ዘመን ያመጣል። ይሄ ጥሪ የፍቅር ጥሪ ነው። ይሄ ጥሪ የሰላም ጥሪ ነው። ኑ ወደዚህ ጌታ። በጣም ነው የሚያሳርፋችሁ። የእውነት ነው የምላችሁ። ከዚህ ጌታ እየጠፋችሁ ነው። ይሄን ጌታ ማየት እየቻላችሁ አይደለም። ይሄን ጌታ በህይወታችሁ መጥቶ መቀበል እየገፋችሁት ነው። ብዙ ጊዜ በህይወታችሁ እድልን ሰጥቷችኋል። ዛሬንም እድል እየሰጣችሁ ነው። ቃሉን ሰምታችሁ ልባችሁ እንዲታበይ አታርጉ። የእውነቴን ነው። ኑ መጽሐፍ ቅዱስን እዩ፣ አንብቡ፣ ተማሩ። የዚያን ጊዜ ያሳለፋችሁት ዘመን በጣም ይቆጫችሁና ልካስ እድሜን እየበላለው ያ የወንድሞች ከሳሽ የተባለው ዲያብሎስ ነው ትላላችሁ። ጌታ ሆይ የተበላብኝ እድሜ ባንተ ይመለስ ትላላችሁ። ጌታ ሆይ ትናንትናዬን አስረሳኝ፣ ዛሬ ላይ ባንተ ክብር ልቁም በሉ። የእውነት ነው ያቆማችኋል። የእውነት ነው። በህይወታችሁ ሲመጣ ድራማቲክ ለውጥ ነው የሚኖረው። ፕሮግረስ ጋር ድራማቲክ ለውጥ ይኖራል። ከነበራችሁበት ነው የምትወጡት። ከነበራችሁበት ትሻገራላችሁ። እባካችሁ ቃሉን ዛሬ በሰሙ ልባችሁን እልህኛ አታድርጉት። ይህ ጥሪ የዘላለም ህይወት ጥሪ ነው። ይህ ጥሪ ምድራዊ ጥሪ አይደለም። ይህ ጥሪ ምድራዊ ሴሬሞኒ ላይ ፌስቲቫል ላይ እንድትታደሙ የተደረገ ጥሪ አይደለም። ይህ ጥሪ የእግዚአብሔርን መንግስት የሚያስወርሳችሁ ጥሪ ነው። የሰው ልጅ እድሜው 70-80 ነው። ከዚያ ሲያልፍ እድሜው ድካሙ ነው ይላል። ያ የድካም ዘመን ሳይመጣ በጉብዝናችሁ ወራት ይህን የወደዳችሁ ለእናንተ ዋጋ የከፈለውን አምላክ እባካችሁ እዩት። እባካችሁ ይህን ጌታ ተቀበሉ። ወደ እናንተ መጥቷል። ወደ ህይወታችሁ ቀርቧል። ስንት ጊዜ ትገፉታላችሁ? ስንት ጊዜ ትሸሹታላችሁ? ከሱ ክብር ይልቅ እውነት ምድራዊ ክብር በልጦባችሁ ነው? ከሱ ጥሪ ይልቅ አጋንንታዊ ፌስቲቫል በልጦባችሁ ነው? በእርሱ ከሚሰጣችሁ ህይወት ይልቅ ሰይጣን ወዳዘጋጀላችሁ ወጥመድ መግባት ረፍት ሰጥቷችሁ ነው? እባካችሁ በምድርም በሰማይም ነፍሳችሁ ረፍትን እንድታገኝ ወደዚህ ጌታ ነው። በጣም ነው የሚወዳችሁ። በጣም እንደ ሰው አይደለም ፍቅሩ። የእውነት የሰው ፍቅሩ ሊያልቅ ይችላል። ዛሬ ወዷችሁ ነገ ሊጠላችሁ ይችላል። የክርስቶስ ኢየሱስ ጥሪ እንዲያለ ጥሪ አይደለም። የሚያሳርፍ ጥሪ ነው። ደስ እንድትሰኙ የሚያደርግ ጥሪ ነው። እውነቴ ነው። ስጋችሁም ነፍሳችሁም ታርፋለች። ህይወታችሁ ይባረካል። ለብዙዎች በረከት ትሆናላችሁ። እና እባካችሁ አምልጡ። የመዳን ቀን ዛሬ ናት። እርሷም አሁን ናት። እባካችሁ ኑ ወደዚህ ጌታ። ይሄ ጌታ ሊያሳርፋችሁ ይጠራችኋል። እባካችሁ ይሄን ጌታ እዩት። እዚህ ጌታ ጋር ሰላም አለ። እዚህ ጌታ ጋር ደስታ አለ። እዚህ ጌታ ጋር ረፍት አለ። ሁሉ ነገር አለ እዚህ ጌታ ጋር። ጥሪ ይሄ ነው። የመዳን ቀን ዛሬ ናት። ወደ ክርስቶስ ተመለሱ። ክርስቶስን ይዩት። እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከኛ ይልቅ ደግሞ እጅጉን አብልጦ ጌታ ይወዳችኋል። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ። ቴንክ ዩ። ከዚህ ፍርድ እግዚአብሔር ያድናችሁ ወንድሞች እናቶች።
ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 8 ጀምሮ ከቁጥር 1 ጀምሮ ላንብበው። ጳውሎስ እና ስልዋኖስ ጢሞቴዎስ ማነው? ስልዋኖስ ማለት ሲላስ ማለት ነው። የሲላስ ሁለተኛ ስሙ ነው ስልዋኖስ። ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ወንድሞች ሆይ እምነታችሁ እጅግ ስለሚያድርግ የሁላችሁንም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን አለ። የተሰሎንቄ ቅዱሳን ያሳዩት የህይወት ለውጥ በጣም የሚገርም ነው። አሁን ስለ እነሱ አላወራም። ኦኬ። ስለዚህም በምትታገሱበት በደስታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለናል። በሌሎች አብያተ ክርስቲያናት ዘንድ ስለ እናንተ የምንመካበትን ነገር አግኝታችኋል። ከተገኘባቸው አንዱ ነገር በጣም የሚገርም እምነት፣ ስራና ፍቅር የሚባለው ሶስቱ በተግባር የታየባቸው አማኞች ናቸው። እምነት፣ ፍቅርና ተስፋ የሚባለው ማለት ነው። የእምነታችሁን ጽናት የፍቅራችሁንም ድካም ብሎ ይላቸዋል። ገና ምዕራፍ አንደኛ ተሰሎንቄ ላይ ሲናገር ማለት ነው መግቢያው ላይ ጌታን የተቀበሉበት ዘመን ቅርብ ነው። የተሰሎንቄ ቅዱሳን ህይወታቸው ግን በጌታ ቤት የኖረ ሰው ህይወት ነው ያሳዩት። ለዚህ ነው ግድ አለብን ያላቸው። ኦኬ። ስለ እርሱ ደግሞ መከራን ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ለምትቀበሉ ከእኛ ጋር እረፍት ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይላል። ስለ እግዚአብሔር መንግስት መከራን ይቀበላሉ። መከራ የሚያሳዩአቸው ሰዎች አሉ። ብድራታቸውን ራሱ ለእናንተ መከራ ለሚያሳዩአችሁ መከራን ይመልስብላቸዋል እያለ ነው። እናንተ ደግሞ መከራን ለምትቀበሉ ከእኛ ጋር እረፍት ብድራት አድርጎ እንደሚመልስ በእግዚአብሔር ፊት ግልጥ ነው። መከራ ተቀበለ አትቀርም ነው። በጽድቅ መከራ የምትቀበልለት ጌታ መከራ በሚያሳዩአችሁ ላይ መከራን ሲጨምር ለእናንተ ግን እረፍትን ብድራት አድርጎ እንዲመልስ በእርግጥ በእግዚአብሔር ፊት ጽድቅ ነው። ሃሌሉያ! ጽድቅ ነው ካለ በኋላ የሚለው ነው ቀጥሎ የጌታን ወንጌል አለመስማት በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ በድንግሊቱ የማኅፀኗ ፍሬ በኩል የተሰበከውን ቃል አለመስማት የሚያመጣው ኮንሲኮንሲ አያስመልጠህም። ማንም ፓስተር አገር ይረባረብብህ አልኩህ፣ ማንም ፓስተር አያስመልጠህም። ይህንን እውነት አልሰማም ብለህ ብትሞት እዛ ሄዶ ስለአንተ የሚሟገትልህ ፓስተር የለም። ማንም ጳጳስ፣ ማንም ቆሞስ፣ የትኛውም ጻድቅ፣ ማርያም ብትሆን የጌታ እናት ተነሳ ልትምረው ይገባል ብላ እዛ ግርግር አትፈጥር። ጻድቃን በላቸው፣ ሰማዕታት በላቸው፣ ቅዱሳን መላእክት ብትሆን ቅዱስ ሚካኤል እንግዲህ የእኛንም ሀሳብ ሊደመጥ ይገባል ብሎ ሀሳብ አያቀርብም በእግዚአብሔር አብ ፊት። ገብርኤል እኔም ሀሳብ አለኝ ታሳስና የሐምሌ ገብርኤልን ትደግስ ነበር አቃታለች ሴትዮ ብሎ ሀሳብ አያቀርብም። እግዚአብሔር በልጁ በኩል ምን አወራ? እግዚአብሔርን የማያውቁትን ይላል። ሃይማኖትን ቤት እኮ ተቀምጦ ሰው እግዚአብሔርን አያውቀው ያውቀው መስላ ያለ መድኃኔዓለም ማን አለ ብሎ የሚል ሰው ሁሉ መድኃኔዓለምን የሚያውቀው እንዳይመስል፣ ሲጠራ እንድዬ መድዬ ብሎ ስላለ በጣም ስላቆላመጥ የሚያውቀው እንዳይመስል። የት ያውቀውና መድኃኔዓለምን ስሙን ቢያውቀው ኖሮ ጥሩ ነበር። እና እግዚአብሔርን የማያውቁትን ከዛስ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ማለት በጌታችን በኢየሱስ ክርስቶስ አፍ የተሰበከው ወንጌል የምስራች ማለት ነው። ቀርቦም እርሱ መጥቶም ርቀው ለነበሩት ሰላምና የምስራችን ቀርበው ለነበሩትንም የምስራችን ሰበከ ይላል። ማን ነው ሰባኪው? የተቀባው የአብ ልጅ ኢየሱስ። የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ እግዚአብሔር ቀብቶኛልና ያለው ማለት ነው። የተቀባው የቤተ ክርስቲያን ራስ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶም ይላል ቀርበው ለነበሩት ለአይሁዳውያን ሰላምና የምስራች፣ ርቀውም ለነበሩት ለአሕዛብ ሰላምና የምስራችን ብሎ ሰበከ ይላል። ሰላምን የምስራች ብሎ ሰበከ። ባትፈጠር ይሻላል ብራዘር። ይህንን እውነት ሰምተህ ባትቀበለው ባትፈጠር ይሻላል። ባትፈጠር ይሻልሻል። ከእናትሽ ማፀን ውሃ ሆነሽ ብትፈሽ ይቀልሻል። የሚያመጣው ኮንሲኮንሲ ቀጥሎ ቅዱስ ጳውሎስ ሲናገር እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስም ወንጌል የማይታዘዙትን ይበቀላል። ማን ነው ተበቃዩ? ቅዱስ እግዚአብሔር አብ፣ የጌታችን የኢየሱስ ክርስቶስ አምላክና አባት ይበቀላል።
በዘዳግም 18 ላይ እንደተናገረው ማለት ነው። ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ ያን ነቢይ የማሰማ ነፍስ እኔ ይበቀልለታለሁ ብሎ እንዳለ ያ ነቢይ እስጢፋኖስና ጴጥሮስ ኢየሱስ ነው ብለው ነግረውናል። የዘዳግም 15 ነቢይ ኢየሱስ ነው ብለው ነው የነገሩን። ሙስሊሞች እየሰማ ነው። መሐመድ ነው ብለህ ስትል አላግጥብሃለሁ ስልህ ብራዘር፣ የእኛ የእስራኤል ነቢያት እውነተኞቹ የእግዚአብሔር ነቢያት ስለ መሐመድ የተናገሩት ካለ ሐሰተኛ ነው ብለው ነው። ሐሰተኛ እንደሚመጣ ከሆነ ልክ ነው፣ ነጻ ተናግረዋል እንጂ ሙሴም ሆነ ሌሎች ቅዱሳን ነቢያት ስለ እግዚአብሔር ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መሲሁ ነው ከዳዊት ስርና ዘር ስለሚወጣው እንጂ አባቱ አብዱላሂ ስለሆነው ሰውዬ የተናገሩት ነገር የለም። ዘዳግም 18ን ጠቅሰህ ስለ መሐመድ ነው የተናገረው ብለህ ስትለኝ ሳቄን ታመጣዋለህ አንተዬ። እዛው ብራዘር፣ እዛው ሐዲሳት ላይና ቁርአን ላይ ፈልግ። በእርግጥ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ከክርስቶስ ውጭ የሚመጣው የክርስቶስ ተቃዋሚ ክርስቶስን እያቃለለ ፈጣሪነቱን ክዶ አቃሎ የሚመጣ እሱ ሐሰተኛው ነው። ኦኬ። የዘዳግም 18-15ቱ ታዲያ ማን ነው? ውዴ ነዋ፣ የናዝሬቱ ኢየሱስ። የቤተልሔም ሕፃን አድጎ ነዋ። አየህ፣ በናዝሬት ገሊላ ስላደገ የናዝሬቱ ኢየሱስ ባደገበቱ ከተማ ተጠራ። የናዝሬቱ ኢየሱስ ነዋ። ስለዚህ ይበቀላል ይላል። ማነው ተበቃዩ? የጌታችን የኢየሱስ ክርስቶስ አምላክና አባት። ከዚያስ በቀሉ እንዲህ ነው የሚሆነው። በዚያን ቀን በቅዱሳኑ ሊከብር፣ በዳግም ምጽአቱ ማለት ነው። በቅዱሳኑ ሊከብር ምስክርነታችንን አምናችኋልና ይላል። አየህ ጳውሎስ ለተሰሎንቄ ቅዱሳን የሰበከውን ወንጌል አመኑ። የተሰሎንቄ ሰዎች ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ጌታ ማለት ነው በዳግም ምጽአቱ። ከዛስ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትስ ከጌታ ፊት ከኃይሉ ክብር እርቀው እነማ? ለጌታችን ለኢየሱስ ክርስቶስ ወንጌል ያልታዘዙትን እና ከጌታ ፊት ከኃይሉ ክብር እርቀው አይሁንብህ ብራዘር፣ አይሁንብህ እህቴ። ጌታን ተቀበሉ ተብላችሁ ስትባሉ የምትለመኑ ሰዎች እምቢ የምትሉ በዚያን ቀን እሱ ሲመጣ ከጌታ ፊት ከኃይሉ ክብር እርቀው በዘላለም ጥፋት ይቀጣሉ። ዋት በአንድ ወር ቅጣት ይቀጣሉ። ከዛ ምንድነው ይሄ እስር ቤት መንግስት የሚለቀው ምንድነው? አመክሮ ታይቶላቸው ይለቀቃሉ አይልም። በአንድ ዓመት ቅጣት ይቀጣሉ፣ ከዛ በኋላ በአመክሮ ይለቀቃሉ አይልም። በ10 ዓመት ቅጣት ይበየንባቸውና ከዛ ይለቀቃሉ አይልም። በዕድሜ ልክ ይቀጡና ከዛ ሲሞቱ ይቀልላቸዋል አይልም። ይሄ ምን ማለት ነው? በ100,000 ዓመት ከዛ በኋላ ይወጣሉ ብሎ አይልም። 1,000,000 ዓመት ቀጥሮ አይሰጥህም። ዘላለም ማለት ቀን ማነው? ሰዓት፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወራት፣ ዓመታት የማይቆጠሩበት ማለት ነው። ገባህ ማለት ገባህ ማለት ነው። ባትፈጠር ይሻልሃል ወንድሜ፣ ባትፈጠር ይሻልሻል እህቴ። ይህንን የተናገረው የኤርሚያስ ፓስተር እንዳይመስል። ኤርሚያስም እዚህ ያላችሁ በጌታ ያመናችሁ ወንድሞችና እህቶች በሙሉ የምታምኑት የታመነው ከቅዱስ ማነው ከጌታ ቀጥለን አዲስ ኪዳን ላይ የምንጠራው ስመጥር ሐዋርያ ታላቁ ጳውሎስ ነው። ቅዱስ ጳውሎስ ሐዋርያው ነው። በመንፈስ ቅዱስ ኢንስፓየር ሆኖ የጻፈው ቅዠቱን አይደለም የጻፈው። ዝም ብሎ ሃርድ ለመስጠት ለማስፈራራት ብሎ አይደለም የጻፈው። ሙሴ በመንፈስ ቅዱስ ተነርቶ የጻፈውን ትንቢት እሱ በመንፈስ ቅዱስ ተነርቶ ቅጣቱ ምን አይነት ቅጣት ነው ይላል። በቀሉ ምን አይነት በቀል ነው ይላል። የማይታዘዙትን ይበቀላል አላደል? አዎ። ለማይታዘዙ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን። ይሄ ነበራ ነብዩ ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ ብሎ እግዚአብሔር ለሙሴ በሙሴ በኩል የተናገረው ነቢይ ጌታችን ኢየሱስ ክርስቶስ ነበር። የነቢያት
ግሬስ የነቢያት ኦፊስ ላው ላይ የነቢያት ጸጋ እንዳለ ታውቃላችሁ? የስንቶቻችሁ ነቢይ ማለት ናቫ የሚለው የዕብራይስጡ ቃል ከእግዚአብሔር የሰማን የሚናገር ማለት ነው። ራሱ ኢየሱስ እግዚአብሔር አይደለ እንዲህ በመለኮቱ? አዎ። ታዲያስ ለአባቱ ፍቃድ ግን ራሱን ሰሚት አድርጎ ስለመጣ ከራሱ በመለኮትነቱ ከራሱ የሚናገረው ነገር ስላጣ ሳይሆን ለአባቱ ፍቃድ ራሱን ሰሚት አድርጎ ስለመጣ ከአብ የሰማውን ነበር ይናገር የነበረው። እየሰማኝ ነው ወይ አንተ ሰውዬ? ከአብ የሰማውን ከራሱ የሚናገረው እንደ መለኮትነቱ ከራሱ የሚናገረው አቶ አይደለም። ኦኬ። ለአባቱ ግን ምን አይነት ትሁት ነው! ምን አይነት ትሁት ነው! ከእግዚአብሔር ጋር መተካከል እንደሚቀማት አልቆጠረውም እኮ ይላል። ምን አይነት ትሁት ጌታ ነው! ራሱ እንደተናገረ እኔ የዋህ በልቤ ትሁት ነኝ ይላል። ይሄን ያህል ማለት ነው። ስለዚህ የኢየሱስ ነቢይነት ከአብ እየሰማ ስለነገረን እኮ ነው። ይሄ የምትሰሙት ቃል የኔ አይደለም ከአባቴ የሰማሁትን ነው ብሎ ያለው ለዚህ ነው እንጂ በመለኮትነቱ ከሱ የሚናገረው ነገር ስለሌለ እንዳይመስልህ። በመለኮትነቱ ከአብ ቅንጣት አይበልጥም፣ አያንስምም፣ አይቀድምም፣ አይበላለጥምም። እንዴት ትሁት ነው! እንዴት ትሁት ነው አምላኬ! እንዴት ትሁት ነው አምላካችን! እንዴት ትሁት ነው የሕይወታችን ባለቤት፣ የነፍሳችን የወለንተናችን ሰሪ፣ የሰማይ የምድር ፈጣሪ! እንዴት ትሁት ነው! እንዴት ትሁት ነው! እንዴት ትሁት ነው! ከአብ የሰማሁትን ነው ምነግራችኋለሁ። አባቱን በሱ በኩል ነገረን። ኢየሱስ የተናገረውን ዲናይ ማድረግ የአባቱን ቃል ዲናይ ማድረግ ነው። በመለኮቱ ደግሞ ከአባቱ ጋር እኩል ነው። አይቀድመውም፣ አይበልጠውም፣ አያንሰውም፣ አይቀዳደሙም። እኩል ይኸውልህ፣ እኩል ማለት እኩል ማለት ነው። የመለኮት ባህሪ ያለው ጌታ እንዴት በረት ይተኛል! እንዴት በጨርቅ ተጠቅልሎ አንዲት ልጃገረድ እጅ ላይ ለመተኛት እንዴት ፈቀደ! እንዴት ወሰነ! አቤቱ ጌታዬ! ይህን ስመረምር አንተን ሊያድን ነው ኤርሚያስ። በቃ መልሱ ይሄ ነው። ምንም አትፈላሰፍ። ኧረ እኔ አልፈላሰፍም። ምንም አትፈላሰፍ። በቃ የአንተው ጣጣና ጦስ ጥንቡሳስ ነው እዚህ ያደረሰው ነው መባል ያለበት ኤርሚያስ። አዎ እኔም ሳትነግረኝ በፊት አውቃለሁ፣ መጽሐፉ ስለነገረኝ። እዚያ አለ የብሩክ የራሄል የመሲ የሰሙ የኤርሚያስ የማንም የበረከት የመቅዲ የማይ የጽዮን የማናችን እዚያ ያለ የአዳም በደልና ኃጢአት ጦሳችን ጥንቡሳሳችን ነው እዚህ ያደረሰው። ሊሆን የማይገባውን እንዲሆን ያደረገው ማለት ነው። ራሱ በፈጠረው ፍጡር ተንገላታ። አዳምን በሰው የሰሩ እጆቹ ከምድር አፈር ያበጁት ኢዮብ እንደተናገረ እጆች ሰሩ ይለወሱኝ አበጁኝ ያለው አዳምን ያበጁ እጆች ከደረቅ እንጨት ጋር በመስማር ተጣበቁ። አዳምን የሰሩ እጆች የሰራው አዳም የፈጠረው አዳም በፈጠረው እጅ ላይ ምስማርን ሊጨምር ግድ ሆነ። መዳኛው መንገድ ያ ስለሆነ ማለት ነው። አዳምን ለማዳን አዳም በሰራው እጅ ላይ በፈጠረው እጅ ላይ ምስማር ይጨምራል። በቃ ሆነ። እኔን ለማዳን እኔን ሊያድነኝ እኔ ራሴ የሰራኝ እጅ ላይ ምስማር ስጨምር ማለት ነው። አንተ ራስህ አንቺ ራስሽ በሰራሽ እጅ ላይ መስማር መዶሻ ይዘሽ ስትቀጠቅጪ ቀራኒዮ ይታይሽ። ይሄ ነው የሆነው። ይሄ ነው የዚች ዓለም ግልብጥ። እኔን እንዲያድነኝ እኔው ገደልኩት እንደማለት እኮ ነው። እኛን እንዲያድነን እኛ ገደል ነው። የምትድኑት እኔ ስሞት ነው ብሎ እና እኛው ገደል ነው።
እንዲህ እኮ ነው አዳም። እኛኑ ለማዳን እኛው ገደል ነው። እንዴት አይነት አማርኛ ነው? እንዴት አይነት ነገር ነው ወንድሞቼ እናቶቼ? እንዴት ሰው አዳኙን ይገላል? እንዴት ሰው አዳኙን ይገላል? እንዴት ወዳጁን ይገላል? እንዴት ሰሪውን ሸክላ ሰሪው ላይ ሲላገድ አቤቱ 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 አቤቱ። እዚህ ጋር ውሃ የጠጣሁበት ብርጭቆ አለ። እዚህ ጋር ቡና የጠጣሁበት ሲኒ አለ። ቀዝቅዞ ግማሹ ቀርቷል። ከፋብሪካ ነው የተሰሩት። ሰውን የሰራቸው ብርጭቆውንም የውሃ መጠጫውንም የቡና መጠጫውንም ፋብሪካ ውስጥ እንዲህ አይነት ዲዛይን እና ቅርጽ እንዲኖረው አድርጎ የሰራውን ባለቤቱን ይሄ ብርጭቆ ተነስቶ ባለቤቱን ገደለው ተብሎ ቢባል ምን ትላለህ? ብርጭቆ እንዲሆነው እንዲፈጠር የሰራውን ጌታ ማነው? ጌታውን ፈጣሪውን ራሱ ብርጭቆ ገደለው ተብሎ ቢባል ምን እንደምትለው? አንተና እኔ ማለት እንደዚህ ነን። ሸክላ ማለት አፈር፣ ቁልል አፈር ግማሹ 50 ኪሎ የሆነ አፈር እዚህ ማለት ነው በየኪሎ፣ ግማሹ 80 ኪሎ የሆነ አፈር፣ ግማሹ 110 ኪሎ የሆነ አፈር። እኔ ወደ 90 አካባቢ የሆንኩ ነኝ። አሁን ኪሎ ማለት ነው 90 ኪሎ የሆነ አፈር። እንዴት አስበው ቀራንዮ ላይ የሰራህን እጅ አወያ ለማወቅ የሰራህን እጅ ያበጀህን እጅ እጆች ሰሩኝ እንዳለ ማለት ነው። አበጃጁኝ ይላል። እጅ ሰራች፣ ለወሰችኝ። አቤቱ አቤቱ ሰው ያበጀንን የሰራንን እጅ ወንድሞች እናቶች ወንድሞች እናቶች የሰራንን እጅ እኛው ራሱ መልሰን መስማር ከተትንበት። ምን አፋለን? አፋችንን ዘግተን ነው መቀመጥ ያለብን በሙሉ። ሀብታም የለ፣ ድሃ የለ፣ ጥቁር የለ፣ ነጭ የለ፣ የተማረ የለ፣ ያልተማረ የለ፣ አይሁዳዊ የለ፣ ግሪካዊ የለ። ዝም ጭጭ። በኃጢአታችን አፍረን ተሸማቀን ማለት ነው። እንደዛ አይደል የሆኑ በጌታ ፊት በደለኝነታችን ሲገባን ዳዊትም እንደዛ ነው ያለው። እጆችህ ሰሩኝ አበጃጁኝም። አበጃጁኝም። እንዲህ ክርክር እያወጣ ከመታጠብ በቀር ምን አድርጌ አውቃለሁ? ምን ይሄ ብቻ ተጠንቶ ያልቃል? እንደዚህ ጣታችን እዚህ ጋር ብቻ ስፔሻሊስቶች ቢያጠኑት እሱን ለሰሙ ብተው ለተሻለ የጤና ባለሙያ ስለሆነ ማለት ነው። ሰው ተጠንቶ እኮ የማያልቅን እንዴት አድርጎ
በአጥንት በጅማት በቅልጠም እንደዚህ በቆዳ ተጣጥሞ ደም ውስጡ ይሄዳል። ቀይ ነጭ ደም ሲል እንዲህ አድርጎ የሰራውን እጅ እነዚህን እጆች ቸነከር ናቸው። እንደ ቀላል ነገር የሚያልፈው ይመስላችኋል ብዙዎች? እንደ ቀላል ነገር እግዚአብሔር የሚያልፈው ይመስላችኋል? እንዳትቀልድ በዘመንህ ላይ ብራዘር። ቅዱስ እግዚአብሔር አብ የማይታገሰው ነገር ቢኖር ስማኝ፣ የልጁን ሞት ረግጠህ ሄደህ የምትገባበት መንግስተ ሰማያት የለም። በፈለግከው መላእክት ላይ ተንጠልጠል። በሚካኤል ክንፍ ላይ ድርና ማግ አድርገው ለምን አይሰፉህም? እየበረረ ይዞ መንግስተ ሰማያት አይገባም። ስምህ በሕይወት መጽሐፍ ላይ ከሌለ ከሚካኤል ክንፍ ላይ ልጦ ይጥልሃል ማለት ነው ወደ ውጭ። እንደው ቢሰፉ እንኳን ሲጀምር ሚካኤል ክንፍ የለውም፣ ግን እንደው ከተባለ ክንፍ አላቸው የተባሉት መላእክት ሱራፌልና ኪሩቤል ነው። ግን እንደው እንደሚባለው እንኳን ከተባለ ለምን ድርና ማግ አድርገው በወስፌና በመስፊያ ለምን አይሰፉም? እዛ ስትሄድ ልጣው ያወርዱሃል። ስሙ በሕይወት መጽሐፍ ላይ ያለ ብቻ ነው የሚገባው። ስምህ በሕይወት መጽሐፍ ላይ ደግሞ እንዲጻፍ እግዚአብሔር ልጁን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። ይህን ጌታ ሳታገኙ እንዳትሞቱ ብሎ የሚል የሚያስቆጣ ሆኖ እኛ በሰው ሐዘን አንቀልድም፣ በሰው ሐዘን አናሾፍም። ሰው ግን ከሞተ ሞተ ነው። በሐዘንተኞችን እናጽናናለን። ተገቢ ነው፣ ልክ ነው። እውነቴ ነው የምላችሁ። ግን ለቀሪው ደግሞ ለቋሚው ግን እንነግራለን። ቅድሞ እንደሚሰሙ እንዳለ እንነግራለን። ወንጌል ለመስበክ ነው። ወጣቱ ግን የት ሄደ? ሃርሞኒካ ዳንሳ ያልጨፈሩም ዘንድሮ ቀሩ አሉ። ያ ቅድም ያሳዩአችሁ ቄስ ነው እንደምትሉት አይደለም። ብፁዕነታቸው ምን አሉ? ባለፈው ወደ 10 ሚሊዮን ህዝብ እኮ ነው የግንቦት ርክበ ካህናት ስብሰባ ላይ የተናገሩት ብፁዕ አቡነ ማትያስ። 10 ሚሊዮን ህዝብ አጣን አሉ የግንቦት ርክበ ካህናት ስብሰባ ላይ። የዘንድሮ ደግሞ እንጠብቃለን እየተናገሩ ነው። ደጆችሽ አይዘጉ ብለው በጣም ብዙ ቤተክርስቲያናቸው ተዘጋ። ዋይ ለምን ቤተክርስቲያን እንዴት ትዘጋለች? ብራዘር ከተዘጋ ችግር አለ ማለት ነው። ከተዘጋ ልብ በል። ደጆችሽ አይዘጉ እያሉ ፕሮግራም ያዘጋጁት የነበሩት እነ መምህር በጋሻው፣ እነ ዲያቆን ትስታው፣ እነ ዘርፌ፣ ሌሎቹ ብዙ መምህራን ከቤተክርስቲያኒቱ ይህንን ወንጌል አምነው ወጡ። እነ ወንድም የሰሙ ሁሉ ጭምር ማለት ነው። ወንጌል ዝም ብለን የምታሾፍበት እንዳይመስልን። እንኳን ኤርሚያስ አይደለም እንኳን ሰሙ አይደለም ጳውሎስ ፊቱ እንኳን ሊቆም አልቻለም። ወንጌል ሲመጣ አይደለም በጋሻው አይደለም ትዝታው አይደለም አቡነ ገብርኤል ማንም ብትሆን እኮ አልኩ፣ ማንም ብትሆን ከራራልህ በልጁ ፍቅር እንድትንበረከክ ያደርጋል። ለልጁ ፍቅር እንድትሸነፍ ያደርጋል። በልጁ በክርስቶስ ኢየሱስ በአብ ልጅ ማለት ነው፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ወንጌል ልብህ እንዲሸነፍ ያደርጋል። ካልሆነ ግን ስርና መሰረትን ሊነቅለው ይችላል። የወንጌል እንቅፋት ኮንክ ሊያስወግድ ይችላል። አይደራደርም እግዚአብሔር በክብሩ። ደጆችሽ አይዘጉ ብለው ኮንፈረንስና ፕሮግራም ይሰሩ የነበሩ ሰዎች ናቸው ወደ ጌታ የመጡት። ለምንድነው ደጆች የሚዘጉት? አንተ ትውልድ ለምንድነው አባቶች ምንድነው እያሉ ያሉት? የባለፈው ግንቦት ርክበ ካህናት ስብሰባ ላይ እኮ ነው የተናገሩት። የት ሄደ 10 ሚሊዮን ትውልድ? ወደ ወንጌል አማኝ ነው የመጣው። እንዴት ይመጣል? ለምን ሳንቲም በኮርኒስ የምትረጩ ዝሙት የምታረጉ ምን ያልተባለብን ነገር አለ? እንዴት ይህን እየሰማ ሰው መጥቶ ይቀላቀላል? አየህ፣ የሚባለውና እየኖርን ያለው የተለያየ ነው። ምንም እንኳን በመካከላችን ለጌታ እንደሚገባ የማይመላለሱ በጽድቅ በቅድስና እግዚአብሔርን በመፍራት ህይወት የማይመላለሱ አሰዳቢ የሆኑ አንዳንድ ጴንጤ ወንድሞችና እህቶች ቢኖሩም ቅሉ ግን እግዚአብሔር ራሱን ያለ ምስክር ስለማይተው እውነቱን ልንገርህ፣ የእውነት እኮ ነው የምንኖረው። የምር እኮ ነው የምኖረው ነው ብዬ የምልህ። ያንተን አላቅልህም። ሳገለግለው ጌታን የምር ነው የማገለግለው። ስዘምርለት የምር ነው የምዘምርለት። በፍቅሩ ስነካ ልቤ ሲቀልጥብኝ አይኖቼን ቢያሳፈሱ አደባባይ ላይ ስሜታዊ ሆኜ እንዳይመስልህ።
በፍቅሩ ልቤ ተረድቶ በመንፈስ ቅዱስ ሹሉዳዬ ተነክቶ እንጂ የነፍሴ የእውነት እኮ ነው የምኖረው። የእውነት ነው ኢየሱስን የምወደው። የእውነት ነው የማገለግለው። ወንድሞቼም ልክ እንደዚሁ የእውነት ስለወደደኝ ማለት ነው። የእሱ መውደድ ጥያቄ ውስጥ አይገባም። ስለዚህ ህዝቡ ይጠይቃል ማለት ነው። ይሄ ወጣት አርሞኒካ ዳንስ መጨፈር ከተወ ክብር ለእግዚአብሔር ብዬ ያልኩት ትክክል ነው ማለት ነው። ኦኬ ይመስላዋል። ብዙ ጳጳሳት ብዙ መነኮሳት ይመስላቸዋል የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ጠፍጥፈው ራሳቸው የሰሩት ራሳቸው የሚሞቱላቸው ቁጭዋል ሲሉት ቁጭ የሚል ሂድ ሲሉት የሚሄድ ገረገራ ጥግ ተደግፈው ደረታቸውን እየደቁ እናቶቻችን ቸሩ መድኃኔዓለም እያሉ ሲደበድቡ የሚያመሹትና የሚውሉት የጌታን ፍቅር እኮ ፈልገውት ነው። የቸሩ መድኃኔዓለም እኮ እያሉ እኮ የሚጠሩት ጌታዬ እግዚእነ ኢየሱስ ክርስቶስ እኮ እያሉ እኮ የሚጠሩት የእውነት እኮ ይፈልጉታል። ጌታም እኮ ለዚህ ሕዝብ እኮ ሞቶለታል። ወንጌል ይዘንላቸው ልንደርስ ይገባል። ቅድም ወንድሜ ሰሙ እንዳለው ወንጌል ይዘን ልንደርስላቸው ይገባል። የእውነት ቅድም ወንድሜ እንዳለው የወንጌል ስርጭት ኦኬ ነጠላችንን ለብሰን የወንጌል ልብ ያለን ማለት በትክክል የወንጌል ልብ ያለን በኔክስት ጥምቀት አብረናቸው ተቀላቅለናቸው አንድና ሁለት ጓደኛ ይዘን ወንጌል ልንነግራቸው ይገባል ማለት ነው። አዎ ይግደሏቸው እንዴ ታዲያ? እነሱ ፍጻሜያቸውን ያበላሹ እንዴ? የማንም የጠገበ ቄስ በእናቶቻችን ላይ ቀልድ እንዴ? አንተ ሳያውቁት ጌታን ሳያውቁት ስንቶቹ እኮ ወደ መቃብር ገቡ። ወዴት እንደሚሄዱ ሳያውቁ እኮ ሞቱ። እነሱ በሞቱት ሙታን ሬሳቸው ላይ ቆመው ሰው ከሞተ በኋላ ንስሐ የለውም ብሎ የሚለውን ቃል በግዕዝ ካነበበ በኋላ ከመጽሐፈ ግንዘት ላይ እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብሎ የሚለውን ካነበበ በኋላ ግን እፈታለሁ ብሎ ይላል። ኦልሬዲ እኮ ብለዋል ቅድም። የምን መፍታት ነው? ሳትፈታ በፊት መጽሐፈ ግንዘት ላይ ግን እምድኅረ ሞቱ ለሰብእ አልቦቱ ንስሐ ማለት ሰው ከሞተ በኋላ ንስሐ የለውም እኮ ብለሃል። ግን ምእመኑ አልሰማም። አየህ፣ አስፈቺው ሰውዬ አልሰማም። ቢሰማም በገዝ ነው የተነገረው። ምን እንደተባለ አያውቅም። አሜን ይላል። እኛ ግን ራሳችን በራሳችን እዛው ስለምንተዋወቅ ሰው ከሞተ በኋላ ንስሐ የለውም ብለን ከሙት ዓመት ጀምሮ ማነው ከዕለት ጉዞ ፍትሐት ጀምሮ እስከ ሙት ዓመት እስከ 7 ዓመት ድረስ አውጡ እንላለን። በደንብ ከደገሳችሁ ነፍሱ ከገሃነም እንዳትሰቃይ ወደ እረፍት ቦታ የምትወጣበት ነው በለን እያልን ኢየሱስ ክርስቶስ ጌታዬ በዘላለም ምሕረት ይቅር ብሎኛል፣ የስንትን ሙታን መታሰቢያ ስበላ ኖሩ። አዚም እኮ ነው ብራዘር። እሱም አዚም ስለያዛቸው ነው። ብዙዎቹ ቄሶች እውነትን ስለማያውቁ እንዳይመስልህ፣ ጴንጤ ጋር እውነት እንዳለ እኮ በሚገባ እኮ ያውቃሉ። ግን የሚበላውስ የሚበላ ያለው እዛ ነው። እዚህኛ ጋር የሚበላ የለም። ድፍን 27 ዓመቴ ነው። የሙሉ ጊዜ አገልጋይ ነኝ። ኦኬ አገልግለን ስንወጣ የዘኬ ቤት እኛ ጋር የለም ወገኖች። ይህን አስባችሁበት ነው የኦርቶዶክስ አገልጋዮች። እዚህ ሙሉ ወንጌል ሰብከ ስትወጣ ምናልባት እዛ መድረኩ ላይ ውሃ ሊሰጡ ይችላሉ። አሁን ደግሞ ከራሩልህ ጁስ ነገር ሊሰጡ ይችላሉ። ስሙዚ ምናምን ነገር በጓሮ በኩል ሊያቀብሉ ይችላሉ። ኦኬ ወይ ራኒ ጁስ ገዝተው እንደዚህ ካለፈ በቃ ወይ ዛኑ ቀን ከአገልጋዮች ጋር ወስደው ምሳ ሊጋብዙ ይችላሉ ከራሩልህ። ካልሆነ ትራንስፖርት ምናምን ነገር ፖስታ ምናምን ነገር እንደዚህ ሊሰጡ ይችላሉ። ካልሆነስ በቃ በጌታ ሰላም 3 ጊዜ ባርኩት ብለህ ተባርከህ ትሄዳለህ። አታጉረመርምም። በነፃነት ተሰጠ በነፃ ትሰጣለህ። ለምን የፖስታ አልተሰጠኝም ብለህ አታጉረመርም። አይንህንም አታጉረጠርጥም። ቅድሚያም አትነጋገርም። 50% 40% ብለህ አትልም አንልም በትል እዛው ቅር ነው የሚሉ እዛው ቅር ነው የሚሉ። እዚህ በጣም ቆራጥ የሆነ ትውልድ ነው ያለው። ኦኬ እኔ መጀመሪያ መድረክ ላይ ስሰብክ 10 ብር ምናምን ነገር 20 ብር እንደዚህ የተቀበልኩበት ጊዜ አለ። ከዛ ከፍ ከፍ እያለ ሲመጣ እኔ ወደዚህ ሀገር መጣ ማለት ነው። የትራንስፖርት
በ10 ብሯ 2 ሽሮ ትጠልዝበታል። ምሳና እራት አካባቢ እንደኔ አይነቱ ያኔ ሚስት አላገባውም እንዳልኩ የገጠር ሰው ነኝ። በቃ ግን እግዚአብሔር ጸጋን ሲሰጥ የገጠር ምናምን ነገር ብሎ አይልም። እና ጴንጤዎቹ ደግሞ ያ ያሉ የእግዚአብሔር መንፈስ ያለበትና የሌለበትን ሰው ያሉ ዝም ብሎ መደዴውን ሁሉ አይጋብዙም። እዚህ ጠላ በቋንጅል የሚያቀብል የለም። ውሃ መድረክ ላይ ይሰጣል። እሱን ትጠጣለህ። ስትጨርስም ከመፈለግ ያመጡልሃል። በቃ አለቀ። እኛም እሱን አስበን አይደለም የምንሄደው። ኦርቶዶክስ ግን ልቀድስ ሲሄድ ግን ከቅዳሴ በኋላ ምን አለ ነው የምንለው። ቅዳሴው ራሱ ምንን አስመልክቶ ነው? የሙት ዓመት ከሆነ የማን ነው ብለን እንጠይቃለን። እሳቸው አሉ። አዎ ኦኬ። ስለዚህ 6 እና 7 በትንሹ እኮ 6 እና 7 ማድጋ እኮ ጠላ ነው ይመጣለን። ራሴ ጠጥቼ ጠግቤ አልፎ ለቤተሰብ ሁሉ ይዤ ሄደው የምችለው ጠላ ነው ያለው። ሆድ ከተፈለገ እዛ ነው ያለው። እኛ ግን ህይወት ነው የምንፈልገው። ወጣቱ ገብቶታል ማለት ነው። የአሁኑ ዜና ቤተክርስቲያኒቱን ሁሉ ጭምር እንድትጠይቅ ያደርጋታል፣ እንድትጠይቅ ያደርጋታል። ልብ በል። ወንጌል የማትሰብክ ቤተክርስቲያን እየከሰመች ነው የምትመጣው። አትጠራጠር አልኩ ብራዘር። እየከሰመች ማንም ትሆን ካቶሊክ ናት፣ እየከሰመች ነው የምትመጣው ወንጌል ካልሰበከች። ወንጌል ማለት ስለ አንድ ፍጡር መወለድና ማደግ መሞትና መከራ መቀበል ማውራት አይደለም። ስለ እግዚአብሔር ልጅ ስለ ጌታ ስለ ኢየሱስ ክርስቶስ አምላክነትና ፍጹም ሰውነቱ በስሙ በማመን ስለሚገኘው ንስሐና የኃጢአት ይቅርታ መስበክ ነው። ወንጌል ማለት ስለ እግዚአብሔር ልጅ መስበክ ነው። ካቶሊክ ባሰብክ እየከሰመች ነው የምትመጣው። ኦርቶዶክስ ባትሰብክ እየከሰመች ነው የምትመጣው። ጴንጤ ባይሰብክ እየከሰምክ ነው የምትመጣው ብራዘር። ለዚህ ማሳያ ከፈለግ መጽሐፍ ቅዱስም የተነገረባቸው በመጽሐፍ ቅዱስ ላይ ስማቸው የተጻፉ አብያተ ክርስቲያናት የሚገባቸውን ንስሐ ስላላደረጉ ነው ታሪክ ሆነው የቀሩት። ብፁዕ አቡነ ማርቆስም እንደተናገሩት ወንጌል ስበኩ፣ ቅዳሴ በመቀደስ መቋሚያ በመወዝወዝ ይህንን ህዝብ የዚች ቤተክርስቲያን የኦርቶዶክስ ዕድሜዋ የሚቀጥል ይመስላችኋል? የብፁዕነታቸው የስብከተ ወንጌል ኃላፊ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ማለት ነው ብፁዕ አቡነ ማርቆስ የሚያሉት ይመስላችኋል? አባቶችን ጠይቅ፣ መቋሚያ ወዝውዘው መንግስተ ሰማያት የገባ የለም በወንጌል ነው እንጂ። አትፍሩ፣ ወንጌልን ስበኩን የተባሉት ሊቀ ሊቃውንቶቹ ተጠርተው ባለፈው ወንጌል መስበክ ቤቱ የሚያስፈራበት ሆኗል ብለን ስንል ከጥላቻ ተነስተን የምናወራ ይመስላል። ይህ ህዝብ አያሳዝናችሁም ወንድሞችና እህቶቼ? እኔ እኮ አንዳንዴ መንፈሴ ብስጭት አድርጎ እኮ ሲናገረኝ እኮ ያለፍኩበት የማውቀው እኮ ቤትና ቤቴ እኮ እና ጓዳና ጓርጓዳዬ እኮ ስለሆነ ነው። ኦርቶዶክስነት የተገኘሁበት እኮ ቤተክርስቲያን ስለነበረ እኮ እና ስለሆነ ነው፣ ስለማውቀው ማለት ነው። አያሳዝንም ይሄ ህዝብ? አንድ እስላምን እኮ ጠርተህ ከሞት በኋላ የት ነው የምትገባ ብለህ ብትል አላህ ነው የሚያውቀው ይልሃል። አንድ ኦርቶዶክስን ጠርተህ የት ነው የምትገባ ከሞት በኋላ ብትል መድኃኒዓለም የሚያውቀው ነው ብሎ የሚለን እስላሙም አያውቅም፣ ይሄም አያውቅም። በመሐመድና በመድኃኒዓለም መካከል ማነው በአላህ ተብሎ በሚያለውና በመድኃኒዓለም መካከል ምንም ልዩነት የለም። አላህም ብሎ የሚለው ለሙስሊሙ አላሳወቀውም፣ መድኃኒዓለምስ የተባለው ለኦርቶዶክስ አማኙ አላሳወቀውም ማለት ነው። ዳር ትይዛለህ። መድኃኒዓለምማ እውነቱን ነገረህ እኮ መጥቶ መድኃኒዓለምማ ተወልዶ ከድንግል ነገረህ። ወደ እኔ ኑ እኔን የማሳረፋችሁ ብሎ አለ። ለነፍሳችሁ ረፍት ታገኛላችሁ አለ። መድኃኒዓለም ማለት ኢየሱስ ክርስቶስ ማለት ነው። ባዚ ኦርቶዶክስ አለች መድኃኒዓለም ያለችው የሰማርያ ሰዎች ናቸው ያሉት። መንግስተ ሰማያት እገባለሁ የተሰጠኝን ህይወት ግን አጥብቄ ይዛለሁ ብሎ ይላል። እንደኔ ማለት ነው። አጥብቀህ እስካልያዝክ ትጠፋለህ። ጴንጤን ብትሆን እውነቱን ስነግረህ የዘላለም ህይወት ተሰጥቶሃል። አዎ የተሰጠህን የዘላለም ህይወት አጥብቀህ ያዝ። አጥብቀህ ማለት አጥብቀህ ያዝ። በጴንጤናዊ በጲላጦስ ዘመን የታመንክለትን መልካሙን ምስክር አጥብቀህ ጠብቅ ብሎታል አይደል? ለመንፈሳዊ ልጁ ጳውሎስ ለጢሞቴዎስ አዎ አጥብቀህ ያዝ ብሎታል። አጥብቀህ ምክንያቱስ ሌባ ስላለ፣ ምክንያቱስ ነጣቂ ስላለ፣ ምክንያቱስ በወደቀ ዓለም ላይ ነው ያለው። አጥብቀህ ያዝ። ኦኬ፣ አትዝረክረክ ማለት ነው። አጥብቀህ ጠብቅ
አድርገህ ያለኝ ጌታ ነው ብለን ዘምረናል። ጥብቅ አድርገህ ከጌታ ጋር ጌታ ሆይ ጨርቅህን ይዤ ከተላለሁ ከአንተ ወዴት ከቶ ሄዳለሁ ደጃፍ ወለም ዘለም አትበል ነው። አጥብቀህ ያዝ የተሰጠህን የዘላለምን ህይወት እኮ ነው የሚለው ደግሞ ጳውሎስ ለጢሞቴዎስ። የዘላለምን ህይወት አጥብቀህ ያዝ። በጴንጤናው በጲላጦስ ዘመን የታመንክለትን ምስክር ጠብቅ። መልካሙን ገድል ተጋደል። አየህ፣ አትዝረክረክ እያለች ነው። የዘላለም ህይወት ሰጥቶኛል ጌታ። አዎ ሰጥቶሻል እህት አለ። አንቺ እኮ የዘላለም ህይወት የተሰጠው አትመስይም። ዝም ብለሽ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል በያገኘሽበት ነው ዞሪ። ተረጋጊና አንድ ቸርች ቁሚና ተማሪ፣ ጉባኤ ተካፈይ፣ ራሽን በንጽህና ጠብቂ። ልጠብቅ አጥብቀህ ያዝ፣ እስከ መጨረሻ ጽና ማለት ነው። በመልካም የህይወት ምስክር ተመላለስ። በመልካም ስራ ለጌታ በተቀደሰ ኑሯችሁ በአሕዛብ መካከል ኑሩ ብሎናል። ለቅድስናም ህይወት ለጽድቅም ኑሮ ጌታ ስለጠራን ማለት ነው። አጥብቀህ ያዝ። አጥብቀህ እስካልያዝክ ልታጣው ትችላለህ። እውነቱን ነው የምነግርሽ እህትዬ፣ አጥብቀሽ ያዥ። አጥብቀሽ ካልያዝሽውስ ልታጩ ትችያለሽ። ህይወትን በንጽህና ጠብቅ። እንዴ እንዲህ ብሎ ነገር የለም ወንድም አለም። አንዳንድ ዱርዬ ሰዎች ተነስተዋል። ኢየሱስ ፍሉድ የለውም አንዴ ጽፏል፣ ከዛ በኋላ አይሰርዝም ይላል። እስኪ በኃጢአት ጎዳና እንደፈለክ እንደፈለክ እስኪ ሂድ። እውነትህን ነው። የሰርዴስን ቤተክርስቲያን ምንድን ያላት በራእይ መጽሐፍ ምዕራፍ 3 ላይ? ሎዶቅያን ምንድን ያላት አንተ? ራእይ መጽሐፍ ምዕራፍ 3 ላይ ቲያጥሮን ምንድን ያላት? እንደ ቸርች እኮ ነው የምጠራለህ፣ ግለሰብ አይደለም የምጠራለህ። አብያተ ክርስቲያናቱን ድል ለነሳው ከህይወት መጽሐፍ ስሙን አልደመስስም እኮ ነው ያለው። አጥብቀ ያዝ እህትዬ። እንዴ አጥብቀ ያዝ። እኛ ገጠር ጎመን ምናምን ነገር ሲጫጭ ዛሬ ጎመን ጥንቡን ጣለ ይባላል። ማለት ርካሽ ሆነ ተብሎ ሲባል የገጠር ቋንቋ ጥንቡን ጣለ ይባልላል። ጥንቡን ጥሎ ዛሬ ይባላል። ወድም አለም የዘላለም ህይወት ጥንቡን ጣለ ብለህ የምትለው አይደለም። አጥብቀ ያዝ ብያለሁ። መጽሐፉም እንደዛ ነው ብሎ የሚለው እኔም አጥብቀ ይዛለሁ። መዝረክረክ የለም። ኢየሱስ ላይ ሌላ እየደራረብክ አትቀጥልም፣ አንቀጥልም። የስጋም ፍቃድ እንደፈለገ እያደረጉ መኖር አይቻልም። እግዚአብሔር ለቅድስናና ለጽድቅ ህይወት ጠርቶናል። አይ አልችለም እኮ ብላከ ከአንተ መቼ ትችላለህ? የሚያስችለውን ጸጋ እንዲሰጠ በጸጋው ዙፋን ፊት ብርክክ በላ። አቤቱ ድካሜን አንሳ ከላዬ ኃይልን አልብሰኝ እያልክ ጸልይ። አቤቱ ድካሜን አንሳ ከላዬ ኃይልን አልብሰኝ ጌታዬ። አየህ፣ ድካማችንን ከላያችን ላይ ያነሳ ኃይላችንን እንደ ንስር እያደሰ ማለት ነው። ከክብር ወደ ክብር ከክብር ወደ ክብር እያብለጨለጭን እንድንሄድ መገለጡን እንድንጠብቅ ቅኖችና ያለ ነውሮች ሆነን መገለጡን እንድንጠብቅ ከዓይን አምሮት ከስጋ ፍቃድ ዕለት ዕለት እየራቀን ከዝሙት ከኃጢአት ከውሸት ከዘረኝነት ከምቀኝነት ከክፋት ከተንኮል ከመዳራት እነዚህን ከሚመስሉ ከስጋ ስራዎች ገላትያ ላይ ከተዘረዘሩት እነሱን እየጣልን የመንፈስም ፍሬዎች በእኛ ላይ እንዲታዩ እያደረገ እግዚአብሔር እንድንቀጥል ለህይወት ጠርቶናል። ብዙዎች ግን ስትነግራቸው እኔ ከየት እንደተማሩት አንዳንድ ሰዎች ይገርሙኛል። ከየት እንደተማሩት እንደፈለገ ኑር። እውነትህን ነው። ቁርአን ነው እንደቀሩብህ አንተ ሰውዬ። ዮሐንስ ወንጌል ላይ አይደለም የነገሩህ፣ ቁርአን ቀርተው ነው እንዲያመጡብህ። እንደፈለገህ ኑር እቴ፣ እንደፈለገሽ ኑሪ። እንደዛ የሚል ትምህርት አለ? የለም። እንደፈለገህ ኑር ሳይሆን እንደፈለገው ልኖር ነው የተጠራሁት። ማን እንደፈለገው? ጌታዬ።
የሱን ፍለጋ የተከተልኩትኝ እንደፈለግኩት ልኖር አይደለም፣ እንደፈለገው ልኖርለት ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የራሳቸው መልክ እንዲመስሉ ነው የሚለው ወይስ የልጁን መልክ እንዲመስሉ? የልጁን መልክ እንዲመስሉ አስቀድሞ ወስነዋል ይላል። የልጁ መልክ ምንድን ነው? ቅድስናና ጽድቅ ኑሮ ህይወት ማለት ነው። ህይወት ማለት ነው። ህይወት ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስነዋል። የልጁ መልክ የእግዚአብሔር አብ ልጅ መልክ ምንድን ነው? ጠይምነት ነው እና ጠይም እንድንመስል ነው? ቀይነት ነው? ቀይ እንድንመስል ነው? አይደለም። መልክ ብሎ ሲል ስለ ቆዳ ከለር ሳይሆን ምን ማለት ነው? ባህሪ ማለት ነው። ህይወት ማለት ነው። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለን። እንዳትበሉ እሺ። አንዳንድ ጉሁይላን ትላቸዋለች ኦርቶዶክስ። ጉሁይላን በግዕዝ ማለት ነው። ስርዋጽ የገቡ አሉ፣ እንክርዳዶች፣ ሰይጣን ገጣጥሞ ያስገባቸው መካከላችን ያሉ የትውልድ አረሞች የጽድቅ ቃል አያውቁ የቅዱሳት ሐዋርያትን ትምህርትና የጌታችን ኢየሱስ ክርስቶስን ትምህርት ለምቦጩን ወደ ግራና ወደ ቀኝ እየለጠጠ ሊያቃልል ይፈልጋል። ዳር ትይዛለህ ብራዘር። ከዚህ ትውልድ ፊት እንቅፋቶች ዞር ማለት አለባቸው፣ እንዳትሰሟቸው። ጌታ ጻድቅ ነው፣ ለጽድቅ ኑሮ ጠርቶናል። ጌታ ቅዱስ ነው፣ ለቅድስና ኑሮ ጠርቶናል። ቆሮንቶስ ላይ ሲናገር ልጅ ነው ቅዱሳን ለመሆን የተጠሩ ብሎ ያለው ማለት ነው። የተጠረኑ በቅድስና ኑሮ እንድንኖር ነው። ልክ ጳውሎስ እንዳለ ማለት ነው። ተሰሎንቄ መልእክት ላይ ሲናገር ምዕራፍ 2 ቁጥር 10 8 እና 9 10 ላይ ይመስላል 10 እና 11 ወይ 8 እና 9 10 ላይ በእናንተ 9 10 እና 11 ላይ ይመስለኛል በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እግዚአብሔርና እናንተ ምስክሮች ናችሁ ይላል። በምን አይነት ኑሮ? ቅድስናና ጽድቅ ነቀፋ በሌለበት ኑሮ። ሃሌሉያ! የጌታ ህይወት ማለት ነው። በቃ ሰው ያያል ማለት ነው። ሰው ያያል፣ ሰው ይሰማል። ብራዘር ሰው ያያል፣ ሰው ያያል፣ እግዚአብሔርም ያያል፣ ሰውም ያያል። ይሄኛው ትንሽ ገገማ ቢጤ ነው። በጣም ነው እንትን የምልህ እኔ ያከራል ምናምን ብሎ ይልሃል። ለእነሱ ነው ገገማነት ብሎ የሚለው። ለጽድቅ ኑሮ እኖራለሁ ብለህ እምቢ ስትል፣ ኃጢአትን እምቢ ስትል፣ የኃጢአትን ግብዣ እምቢ ስትል፣ ቅንድቧን እንደ ኤልዛቤል ወደ ላይ ወርታች ከፍ ዝቅ እያደረገች ልጠቅስ ስትሞክር፣ አይ ስርዓት ያዥ እኔ ጋ እንደዚህ አይነት ነገር አይደለም ብለህ ስትል፣ ይሄ ፋራ ነው ምንም አልገባውም እባክህ ዝም ብሎ ገገማ ነገር ነው ብላ ትላለች። የገገምሽው አንቺ እህትዬ፣ እኔ ለጽድቅ ለመኖር የአንቺን ቅንድብ ወደ ላይ ከፍና ዝቅ ማድረግ አልቀበልም ብዬ እምቢ ብዬ፣ እሺ እንደ ሳምሶን እንደ ደሊላ በሶሬቅ ሸለቆ ወስዳ አስተኛችሁ ይላል ጭኗ ላይ እና አላስተኛ ብለሽ ስትይኝ እምቢ እላለሁ። ለምን? ቅድስና ለእግዚአብሔር ሆሊነስ ቱ ዘ ሎርድ ብዬ ዞር በይ እልሻለሁ። ዞር በይ ዞር በል በይ። እቺ ገገማ ናት አይገባትም ብሎ ይላል። ለጌታ እንገግምለት። ኦኬ እንዲህ ብሎ ነገር የለም። አራዳ የምንሆነው ሄደን በየሴቱ ጭን ሁሉ ውስጥ ሁሉ መውደቅ የለብንም። ኦኬ ማን ያለው? ማን ያለው? እሷን ከሆነ አንዷን ሰጥቶኛል መድኃኒዓለም ሐናን አለቅ። ለሌሎችም ለወንድሞችም ለነሰሙሻ ለነቤካም ነገ ይሰጣቸዋል ሚስት አለቅ። ከዛ ውጪ ቅልውጥ የለም፣ ፍለጋ የለም። ድሮኛ ገጠር ማር ለመፈለግ በጥቅምትና በህዳር ወር ጫካ ሁሉ እንገባ ነበረ። ምክንያቱም ትልልቅ ዛፎች ስላሉ ነው ባለውበት ሆልቃ ይባላል። አንዳንዴ ዝግባ ውስጥ፣ አንዳንዴ ጥድ ውስጥ፣ አንዳንዱ ኮሶ ውስጥ ምናምን ነገር እየሄዱ ቢርቢርሳም ይባላል። እንደዛ አይነት ዛፎች ውስጥ ንቦቹ ይሰፍሩልና ማር ይሰራሉ። ባለቤት የላቸውም እነሱ በሙሉ። እየሄድክ እንደፈለግ ዝቀት ትወስዳለህ። ቀፎ ግን የሰቀሉ ገበሬዎች አሉ። የእነሱን ግን ሄደ በሌሊት ተገና አድርገህ ካልሆነ በስተቀር እቆርጣለሁ ብትል ሰውዬ ወገባ ገዳህን ይቆርጠዋል በበትር። የሰው ቀፎ ውስጥ የገባ ንብ ሄደ አትቆርጥ። ያኛው ግን የጫካ ንብ ነውና ሄደ እንደፈለግ ቆርጠህ ትመጣለህ። ሴቱም ጋር እንደዛ ማድረግ አትችልም። የጫካ ሴት ነች ብለህ ሄደህ እንደፈለግ መቁረጥ ትችላለህ። ዝሙትን ግን እግዚአብሔር ኮንሲኮንሲ አለው ነው። የእግዚአብሔር ልጆች ራሳችሁን በንጽህና ጠብቁ። ሃሌሉያ ሆሊነስ ቱ ዘ ሎርድ። ዘሌዋውያን ላይ እኮ ነው እንደዛ የሚለው ማለት ዘጸአት ላይ ማለት ነው። የሊቀ ካህኑ ጥምጣም ላይ ቅጠልያ በሚመስል ወርቅ ላይ የተጻፈው ሆሊነስ ቱ ዘ ሎርድ ይላል። በዕብራይስጥ ምን እንደሚል አላውቅም። በእንግሊዝኛው ግን ያው ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ማለት ነው።
በቃ እንደዚህ አሞቱ ቆፍጠን ያለ ትውልድ የስላሴ ባሪያ በደስትር አያምርብህም። እውነት እኮ ይሄ እኮ በኑሮ እኮ ሳይኖር እኔ ስላሴ ባሪያ ምናምን ነገር ይላል። ዳር ያዝ አንተ ኑር በመጀመሪያ ለስላሴ መንግስት ኑር። እግዚአብሔር ልቡ ደስ የሚሰኝበት ትውልዱን ሳትኖር ምን ትፎክራለህ? ሰማይ ደስ የሚሰኝበት ማለት ነው። እኔ እነዚህ የእምነት አባቶችን ሳስባቸው እግዚአብሔር ትውልድ ያገኘው እንደው ወይ አንጀቴ ቅቤ ጠጣ ብለው እንደሚሉ እንደ ሰዎች እግዚአብሔር እንደዛ ብሎ ይላል እያልኩ አይደለም። ኦኬ፣ ግን እግዚአብሔር እንደዚህ በቃ ሰው አገኘው የልቤን በቃ ፍቃዴን የሚያደርገውን አይደል ያለው ስለ ዳዊት ሲናገር የእሴይ ልጅ ዳዊትን አገኘሁት እኮ ይላል። እንደ ፍቃድ ምክር ይህንን አድርገሃልና ክብርና ምስጋና ለታላቁ ለስም ይሁን። ክብር ሁሉ ለአንተ ይሁን ጌታ ሆይ። ቅዱስ ቃልን ስናነብ አባቶቻችን ነቢያት፣ ቅዱሳት ሐዋርያት ለአንተ ታምነውልህ ለአንተ ኖረውልህ አንተን በሚያስከብር ሕይወት ተመላልሰው በምድር የነበራቸውን እግዚአብሔር አገልግሎት በምድር የነበራቸውን ዘመን ጨርሰው ወደ አንተ ቅፍ እስኪመጡ ድረስ አስከብረው ያለፉትን ቅዱሱን ቃልህን ስናነብ ጌታ ሆይ እኛም እንደነሱ እንድንኖር እንመኛለን። ከማናቸውም ደግሞ በላይ ጌታ ኢየሱስ ክርስቶስ አንተ በዚህ ምድር በመጣህበት ጊዜ በቅድስናና በጽድቅ ሕይወት ከሁሉም ከነቢያቱም ከሐዋርያቱም በእነሱ ሕይወት ውስጥ ጉድለት አለ። በዳዊት ሕይወት ውስጥ ጉድለት አለ። በሙሴ ውስጥ ጉድለት አለ። በአብርሃም ውስጥ ጉድለት አለ። በጳውሎስ ጉድለት አለ። በጴጥሮስ ውስጥ ጉድለት አለ። ክዶ ነበረ። ሳምሶን እግዚአብሔር ጉድለት አለው። ብዙዎቹ ክደው ነበረ። ብዙዎቹ በኃጢአት በድክመት ከነድካማቸው አንተ ተቀበልካቸው እንጂ በብዙዎቹ ዘንድ ጉድለት ነበረ። በልጅህ ዘንድ ግን ጉድለት አልነበረም። በአንደበቱ ስህተት በሰውነቱ ኃጢአት አልነበረበትም። ሁሉም ነገርን የፈጸመ ሕግን የፈጸመ ሕጉ የሚጠይቀውን ጽድቅ የፈጸመ ያለ ነቀፋ የኖረ ነበረ። የልጅህን መልክ በእኛ ላይ እንድታይ የምትወድና የምትፈቅድ እግዚአብሔር እባክህ እንፈቅዳለን። በልጅ በኢየሱስ ክርስቶስም ጸጋን አብዛለን። እነዛ አባቶቻችን ጨክነው ጌታ ሆይ ለአንተ ሐሳብና ፍቃድ ኖረው አስከብረው እንዳለፉ በጻድቁ በኖህ ላይ የነበረ ለአንተ ሐሳብና ፍቃድ ጨክሮ መኖር ሎጥ በሰዶምና በገሞራ በነበረበት ጊዜ ጻድቅ ነፍሱን በሴሰኛ ኑሯቸው እያስጨነቀ በመካከላቸው አንተም በሚያከብር ሕይወት ተመላለሰ። ይህንንም ጻድቅ እግዚአብሔር ሆይ ከሚጠፉት ጋራ ከሰዶምና ከገሞራ ከአዳማና ከሲባዮ ከተባሉት ከተሞች ጋራ በዘላለም ዲን እግዚአብሔር በጨው ምድር አድርገ ምድሪቱን ህዝቡን ስታጠፋ ባሪያህን ጻድቁን ግን አላጠፋውም። ቅዱሳን መላእክትን ልከህ ከነቤተሰቡ እጁን ይዘህ አወጣኸው። እግዚአብሔር በጽድቅ ኑሮ በመካከላቸው እንዲኖርልህ ሕገ ልቦና በነበረበት ጸጋ ባልተሰጠበት ዘመን እንዲኖር አቅም፣ ጉልበትን፣ ውሳኔን፣ ጭካኔን በነዛ አባቶች ውስጥ ያኖርክ ጌታ ጸጋን እንድትሰጠን እንድታበረታን በዚህ ትውልድ መካከል ጌታዬ ሆይ በምኖረው ኑሮ በምናገረው ነገር ለስም መነቀፊያ ምክንያት በሆነው ነገር ሁሉ ምሕረትን እንድታረግልኝ ከዚህ በኋላ ግን እንዳልበድልህ እንድጠብቀኝ ወንድሞቼን እህቶቼን እንድጠብቃቸው በትዳራችን በልጆቻችን በአገልግሎታችን በምንወጣበት በምንገባበት በምናረገው ነገር ሁሉ በመልሳችን ሁሉ ከሰዎች ጋር በሚኖረን ነገር ሁሉ በፍቅርና በትህትና በታማኝነት አንተን አገልግለን ለትውልድ እግዚአብሔር የዘላለም አምላክ መልካም ምሳሌ ሆነን እንድንኖር በኢየሱስ ክርስቶስም አንተን በሚያከብር ሕይወት እንድትባርከን እጸልያለሁ። መምጣትህ መገለጥህ ቀርቧልና ጌታ ኢየሱስ ዝንጎች እንዳንሆን መሬት እያየን መገለጥህን እንዳንረሳ ይልቁንም ቀኑ ሲቀርብ አይታችሁ መሰባሰባችሁን አብልጣችሁ አድርጉ ብለህ እንዳልክ ደግሞም አሻቅበን ማየት እንድንችል መምጣትህን እንድንጠባበቅ ቀኖችና ያለ ነውር ሆነን ሕይወታችንን በንጽህና ጠብቀን ካልተውኑ ነገር እግዚአብሔር ኃጢአታዊ ልምምድ እንድታስተወን በጌታ በኢየሱስም እኛም ለመተው እንድንጨክን ጸጋ እንድታበዛልን እጸልያለሁ። እህቴ ቤዛን በዚህ ባርካት። እህቴን ራሄልን በዚህ ባርክ። እህቴ መሲን በዚህ ባርክ። ወንድሜ ሰሙን በዚህ ባርክ። እህቴን ማያም በዚህ ባርክ። እህቴ ጽዮንን በዚህ ባርክ። ወንድሜ ቤካን በዚህ ባርክ። እህቴ መቅዲን በዚህ ባርክ። እኔን ባርከኝ። በዚህ ባሉ በስም የተጠሩ በምድር ዙሪያ ያሉ ቅዱሳኖችን ሁሉ እርዳቸው። እግዚአብሔር ወደዚህ ድህነት ደግሞ ያልገቡ ቅድም ያነሳናቸው ኦርቶዶክሳውያን ወገኖቻችን ቤተሰቦቻችን ናቸው። እናት አባት ወንድሞቻችን ዘመዶቻችን ናቸው። ሙስሊሞች የሰው ዘሮች ናቸው። አይሁዳውያን ካቶሊካውያን የሰው ዘር የተባለ በሙሉ እግዚአብሔር በኢየሱስ ክርስቶስም አንተ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ትወዳለህ፣ ትፈቅዳለህ። ይህንንም ተናግረሃል። ጌታ ሆይ እባክህ ጸጋ እንድታበዛልን ቃልህን እንድንነግራቸው
በጌታ በኢየሱስ ክርስቶስም የምስራቹን ቃል እንድንነግራቸው፣ አንተ እንደምትወዳቸው እንድንነግራቸው፣ አንተ እንደምትፈልጋቸው እንድንነግራቸው፣ እኛን አድኖናል ያድናል ኢየሱስ ብለን እንድንናገር በጌታ በኢየሱስ ክርስቶስምና ስልጣን ጸጋ እንድታበዛልን እንጸልያለን። ምርኮ አሳልፈ ደግሞ ወደ መንግስት ትሰጣለህና እግዚአብሔር ትውልድን ታድናለህና ለዘላለም ስም ይባረክ። ይህንን እግዚአብሔር የዘላለም አምላክ በበጋ በክረምት በቀን በማታ በጠዋት በታላላቆች በታናናሾች ፊት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት አምላክነቱን አዳኝነቱን ገናንነቱን እግዚአብሔር በኢየሱስ ስም ለመመስከር ጸጋን እንድታበዛልን በመንፈስ ቅዱስ ኃይል እንድታግዘን በስምህ ጸልያለሁ። ክብር ሁሉ ለአንተ ይሁን። ስለ ዳኑ ሰዎች ጌታን ስለተቀበሉ ሰዎች በዚህ ላሉ እግዚአብሔር በዚህም ለሌሉ ሰዎች ሁሉ ጌታ ሆይ እጅግ አድርገን እናመሰግናለን። ምርኮ ትጨምራለህ። እግዚአብሔርም የሚድኑትን በእነሱ ላይ ይጨምር ነበር ተብሎ በቃልህ እንደተጻፈ ይህንኑ መጨመር እየሰራሃለህ፣ ገናም ትሰራለህ። እኛ ከአንተ ጋር የምንሰራው ያላንተ ምንም ልናደርግ አንችልም። ጌታ ኢየሱስ ያላንተ ጸጋ ያላንተ መንፈስ ጌታ መንፈስ ቅዱስ ያላንተ ምንም ልናደርግ አንችልም። ብንሰብክ አያምርብንም፣ ብንናገር አያምርብንም፣ ብንዘምር አያምርብንም። ሞገሳችን፣ ጥበባችን፣ ኃይላችን፣ ቅድስናችን፣ ጽድቃችን፣ ቤዛችን አንተ ነህ። የእግዚአብሔር ልጅ ኢየሱስ አንተ ነህ። እግዚአብሔር አንተ ነህ። እግዚአብሔር ያላንተ አይሆንልንም። እግዚአብሔር ያላንተ አይሆንልንም። እኛ ያላንተ መተንፈስ አንችልም። ያላንተ መስበክ አንችልም። ያላንተ መነሳት መቀማጥ አንችልም። ያላንተ ለብሰን አይሞቀንም። ያላንተ በልተን አንጠግብም። ቃልም እንደተናገረው ያላንተ ፍቃድ የበላ ተድላን የቀመሰ ማን ነው ይላል። አዎ ጌታ ሆይ የውስጥም የውጫችንም ሰላም የተጠበቀው ባንተ ነው። ደህንነታችን አንተ ነህ። ሁሉን የሰራ አንተ ነህ። የፈጠርከን አንተ ነህ። የእጆች ፍጥረቶች ነን። እግዚአብሔር ሆይ ለዘላለም ስም ይባረክ። በሶስትነት በአንድነት የምናመልክ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ ልዑል እግዚአብሔር አብ ወልድ መንፈስ ቅዱስ አንተ የእኛ ሁሉ ነገራችን ነህ። የፈጠርከን አንተ ነህ። የሰራን አንተ ነህ። የህይወታችን ባለቤት አንተ ነህ። ልታኖረን የምትወደው አንተ ነህ። ብትገድለን መብት አለ፣ ብታኖረን መብት አለ፣ ብታበዛን መብት አለ፣ ብታኮሰን መብት አለ፣ ብታኖረን መብት አለ፣ ብታጠፋን መብት አለ። ሁሉ ነገር ላይ መብት አለ። ለምን እንዲህ ታደርጋለህ አትባልም። ልዑል አንተ ባለስልጣን ብቻ ነህ። በእኛ ላይ አንተ ብቻ ገዢ ነህ። አንተ ብቻ ንጉሥ ነህ። አንተ ብቻ የወደድከው ማድረግ ትችላለህ። እውቅና እንሰጣለን። ለአንተ እውቅና እንሰጣለን። በአንተ ዘንድ በስሜት የተነገረ በስተት የተደረገ ነገር የለም። ሁሉን እንደ ፍቃድ ምክር ታደርጋለህ። ከአንደበትህ ስህተት ወጥቶ አያውቅም። እንደኔ አዳልጦህ አትናገርም። እንደኔ በስሜት አትናገርም። እንደኔ ከተናገርኩኝ በኋላ ምን ነው ቅድም እንደዛ ብዬ ባልተናገርኩት ሰሙን ብዬ እንደምትጸጸት እንደዛ አትልም። አንተ እግዚአብሔር ነህ። ጽድቅን ትናገራለህ፣ ቅንንም ነገር ታወራለህ። ክብር ለታላቁ ለስም ይሆን። ክብር ለታላቁ ለስም ይሆን። በአንተ ንግግር ውስጥ ስተት የለም። በአንተ ድርጊት ውስጥ በስተት የተደረገ ነገር የሚባል የለም። ተሳስቼ ነው ያደረግኩት ተብሎ የሚባል ነገር የለም። ቅዱስ ነህ። ማን ሊመዝንህ? ማን ሊለካህ? ማን ሊመረምርህ? ማን በፊት ሊቆም? ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ትኖራለህ። በዘላለም ተራሮች ላይ ሆነ በድንቅ ታበራ የነበርከው የአባቶቻችን አምላክ በድንግሊቱ በኩል መጥተህ ተወልደህ ለእኛ በራህልን። ያ ጌታ ዛሬ በመንፈስህ በእኛ ውስጥ አለህ። እንዴት ትሁት ነህ! በእነርሱ እኖራለሁ ብለህ እንዳልክ በእኛ ውስጥ ልትኖር ወደድህ። ጌታ ኢየሱስ በእኔ ውስጥ ልትኖር ቃልህ የነገረኝ ልክ እንደዛ ሆነ። ድምፅህን ከሩቅ ሳይሆን ልቤ ውስጥ ሰማዋለሁ። ስታወራኝ ይገባኛል። ለካ እንደዚህ የቅርብ አምላክ ነህ። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ብለህ በመጽሐፍ የተናገርከው ለካ እንደዚህ የቅርብ አምላክ ነህ። አባ ስም ለዘላለም ይቀደስ። ዓለም አታውቅህም፣ እኛ ግን እናውቅሃለን። ክብር ለገናናው ለስም ይሁን። በነገር ሁሉ ከፍ በል። ቀን ለሆነ ቀናቸውን ባርክላቸው፣ ሌሊት በሆነ ሌሊታቸው የተባረከ ይሁን። ቀኝህና የፊት ብርሃን ይብራልን። ባለፍንባቸው የህይወት ጎዳና ሁሉ ከክፉ የጠበቅከን፣ የመራህን፣ የመገብከን፣ ታመን የፈወስከን፣ አተን እንድናገኝ ያደረግከን በኢየሱስ ክርስቶስ ስምና ስልጣን
ጨንቆን እግዚአብሔር ግራ ገብቶን ወደ ማን ብንጮ ይሻላል ብለን ተስፋ ቆርጠን በነበርንበት ተስፋችንን ያለመለምክ፣ ደረቁን በትራችንን ያለመለምክ፣ የጨለመብንን ነገር በብርሃን የገፈፍክ፣ የተዘጋውን ነገር የከፈትክልን፣ የሞተብንን ነገር በትንሣኤ መልሰህ እስከምንገረም እስከምንደነቅ ድረስ ተአምራትን በማሳየት በምድረ በዳ ሕዝብህን እንደመራህ በጥቂቷ ዘመኔ ስትመራኝ ወንድሞቼን ስትመራቸው እናውቃለን። አጥለንም አልጥልህም ከቶም አልተውህም ብለህ ባልከው አምላካዊ ቃል መሰረት አትጥለንም። ብርቱ መጠጊያ ጽኑ ግንብ ከጠላቴ ፊት ብሎ እንዳለ ባሪያህ ዳዊት አምባ ሆነህናል፣ ቅጥር ሆነህናል፣ መጠለያ ሆነህናል፣ መሸሸጊያ ሆነህናል። የዘላለም አባት፣ የዘላለም አምባ፣ የዘላለም አምላክ ሆነህናል። አንተ ግን አንተ ነህ። ለእኛ ከአንተ በላይ ማንም የለም፣ ማንም የለም። ልጆቼ እንዳንተ አይሆኑልኝም፣ ሚስቴ እንዳንተ አትሆንልኝም። ጌታ ኢየሱስ እናቴ፣ ወንድሞቼ፣ አባቴ፣ እህቶቼ፣ ዘመዶቼ እንዳንተ አይሆኑልኝም። እዚህ የሚሰማኝ ህዝብ ሁሉ እንዳንተ አይሆንልኝም። አንተ እኮ አንተ ነህ። ጌታ እኮ ጌታ ነህ። በጠራሁ ቦታ ሁሉ ፈጥነህ ትገኛለህ። አንደበቴ ሳይናገር በልቤ ሳወራ ትሰማኛለህ። በልቤም ሳላወራህ ልቤ የሚያስበውንም ታውቃለህ። እዚህ ያሉ ወንድሞቼን እህቶቼን ጭምር እንደዚሁ። ቴንኪው የኔ አባት፣ ቴንኪው የኔ አባት። ስምህን መጥራት የማይገባን ሰዎች ነን እዚህ የተሰበሰብን የነበር። ግን ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ እንደዛ ሆነልን። ምን እንልሃለን ጌታ ኢየሱስ? ምን እንልሃለን? አባ ብለን ልንጠራ የሰማይ የምድር ፈጣሪ የልጅህን መንፈስ በውስጣችን ጨምርክ። ቴንኪው የኔ አባት፣ ቴንኪው የኔ አባት፣ ቴንኪው የኔ ጌታ። ለዘላለም ስም ይባረክ። ደስ ይለኛል አምላኬ፣ ንጉሴ፣ መድኃኒቴ፣ ቤዛዬ፣ እረኛዬ፣ ፈጣሪዬ ብዬ ስጠራህ። አብርሃምና ይስሐቅ፣ ያዕቆብ፣ ሳሙኤልና ዳዊት፣ ነቢዩ ሙሴ ያመለኩህ የአባቶቼ የነ ጳውሎስ አምላክ የነ ኤልያስ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር አብ ወልድ መንፈስ ቅዱስ አምላኬ፣ ንጉሴ፣ እረኛዬ፣ ቤዛዬ፣ ሁሉ ነገሬ ብዬ ስጠራህ ደስ ይለኛል፣ ሐሴት አደርጋለሁ። አንተ ስላለኝ ማንንም አልፈራም። ነገ እወድቅ ይሆን ብዬ ስጋት አይገባኝም። እህቶችና ወንድሞቼ ነገ እንወድቅ ይሆን ብለን ስጋት አይገባንም። የምትራራልን አባት አለህ። ሐዘናችን ይገባሃል፣ ረሃባችን ይገባሃል። ሰው ሆነ መተህ ስለተራብክ፣ ጥማታችን ይገባሃል። ሰው ሆነ መተህ ስለተጠማህ፣ ህመማችን ይገባሃል። ሰው ሆነ መተህ ስለኛ ስለታመምክ ይገባሃል። ለእህቶቼ ለወንድሞቼ ይገባሃል። ለዘላለም ቅዱስ ስም ይባረክ። እናመሰግናለን። ከአንተ የበለጠ አምላክ የለንም። ከአንተ የበለጠ ወዳጅ የለንም። ከወዳጅም ይልቅ ወዳጅ ነህ። ከወዳጅ አብልጠ የምትጠጋጋ ወዳጅ ነህ። ወረት የሌለብህ ወዳጅ፣ ለጊዜው የማትወድ ወዳጅ፣ የወደድከው እስከ መጨረሻው ድረስ የምትወድ፣ በማይለወጥ ፍቅር የምትወድ፣ ሁኔታዎችን ነገሮችን አይተህ ቁመናችንን፣ ተክለ ሰውነታችንን፣ ንግግራችን የወጣንበትን ሀገርና ብሔር አይተህ አይደለም የወደድከን። በቃ ዝም ብለህ ኃጢአተኞች ሆነን ሳለን ወደድከን። ቴንኪው የኔ አባት፣ ቴንኪው የኔ አባት። ነፍሴ ተባርካለች። ተባርኮ ነፍሴ ለእግዚአብሔር ብሎ እንዳለ ባሪያ ዳዊት ነፍሴ እግዚአብሔርን ባርኪ እንዳለ ተባርካለች ነፍሴ። አንደበቴ ዝም ቢል ውስጤ ያመሰግንሃል። እንዲህ አድርገህ ስለፈጠርከን፣ እንዲህ አድርገህ ስለሰራን፣ የምስጋና መጎናጸፊያ በላያችን ላይ ስላደረግ፣ ተኝተን ሳለን ሌሊት ባልጋችን ላይ መንፈሳችን እየዘመረ በልሳኖች እየጸለይን እንድንነቃ፣ እንድንወጣ፣ እንድንገባ ስላደረግከን ክብር ላንተ ይሁን። ቴንኪው ጌታ ኢየሱስ። አንተ እኮ አንተ ነህ። አንተ እኮ አንተ ነህ። ዓመታቶች ከቶ የማያልቁ ጌታ አንተ እኮ የኔ አባት ነህ፣ የኔ ሰሪ ነህ። የዚህ ሁሉ ህዝብ አባት ነህ፣ የነሱ ሰሪ ነህ። አንተ እኮ የእህቴ የቤዛ ፈጣሪዋና ሰሪዋ ነህ። አንተ እኮ የወንድሜ የሰሙ ሰሪና ፈጣሪ ነህ። የህይወታችን ቤዛ ነህ። አንተ እኮ የኔ የዚህ ያለ ህዝብ የህይወታችን ባለቤት ነህ። ስጋት አይገባንም አንተን ይዘን። ፍጻሜያችን ምን ይሆን? እምን ያደርሰን ይሆን? የእሱ ንግግር ብዙም አይታመንምና ምን ሊያረገን ይችል ይሆን ብለን
የማንጠረጥርህ የማትጠረጠር ምናልባት አቅም አጥቶት የሆነ ቦታ ላይ ጥለን ይሆን? መንግስት አንሶት ግዛቱ ጠቦበት ግማሾቹን አስገብቶ እኔን በውጭ ጥለኝ ይሆን? በየ የማልጠረጥርህ ብለን የማንጠረጥርህ በማንም የማትጠረጠር ታማኝ ጌታ። የመንግስት አዳራሽ ሰፊ ነው፣ ለግዛትህ ዳርቻ ስለሌለው፣ ለመንግስትህ ስፋትና ዳርቻ ስለሌለው እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ተብሎ እንደተጻፈ ለወሰንህ ዳርቻ የለውም። ለመንግስትህ ህልፈት፣ ለህይወትህ ሽረት፣ የህይወት ህልፈትና ሽረት እንደሌለው አንተ እኮ አንተ ነህ የኛ አባት። ጌታዬ ለዘላለም ስሜ ይባረክ። ቴንኪዩ። እኔ እግዚአብሔር ተብዬ እንድጠራ እኔ በራሴ እኔው እገረማለሁ። ኤርምያስን መምረጡ የማይመረጥ ሰው እኮ ነው የተመረጠው ለዘላለም ሕይወት። ቤዛን መምረጡ፣ እዚህ ያላችሁ ስማችሁን አስገቡ። ሳሙን መምረጡ፣ ኤርምያስን መምረጡ። ራሔላም ትመረጣለች፣ መሲ ትመረጣለች። እናንተም እንደዚህ ብላችሁ ትላኛላችሁ። እናንተ ሳትሉኝ ኤርምያስ አሁን ይመረጣል። ከይሲ እኮ ከፈሶ የተጣላ እኮ ተብሎ የሚባል እኮ አይነት ሰው የነበርኩ ነኝ። ምሕረት ለወደደ ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ ከሚምረው ከእግዚአብሔር ዘንድ ምሕረት ሆነልና። አቤቱ 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 እንዴት አየኸኝ ብዬ አልልም። ከዚህ ትውልድ መካከል እንዴት አየኸኝ ብዬ አልልም። እንዴት ወደድከኝ ብዬ አልልም። ትወደዳለች። ጽዮን ማይነች የምትወደደው ምን ሆነ? ቤካ ነው የሚወደደው። ሳቄን አታምጡት ወገኖች። እርስ በርስ ተሳስቀን እዚሁ እናልቃለን። እኔ በቤካ፣ ቤካ በመቅዲ፣ መቅዲ በማሂ፣ ማሂ በጽዮን፣ ጽዮን በመሲ፣ መሲ በሰሙ፣ ሰሙ በራሔል፣ ራሔል በቤዛ እርስ በርሳችን ስንሳሳቅ ማለት አንቺን አንተን እየተባባለን ማለት ነው። የተሻለ ጸባይ ያለውና ሰሙን ወደዋለሁ ይላል ጌታ። እዚህ ውስጥ የተሻለ ጸባይ ስላለ ኤርምያስ ትንሽ ቁመናው ረዘም ስለሚለው ይላል አይልም። ምንም በበደላችንና በኃጢአታችን ሙታን የነበር ከፍጥረታችን የቁጣ ልጆች ስለሆንን ከወደደን ከትልቅ ፍቅሩ የተነሳ በቃ ወደደን። ሲወደን ደግሞ የወደዳቸውን እስከ መጨረሻው ወደዳቸው ተብሎ ማለት ነው። ምን አይነት ፍቅር ነው በጌታ በጌታ ለበለው እንጂ ስለራሱ ምን አይነት ፍቅር ነው በጌታ። የትኛው ቃላት ይገልጠዋል ይህን ፍቅር? አንተ አንቺ እኔ በዚህ ፍቅር ተወደናል። ለዚህ ውለታው ምንድን ነው? ምስጋና፣ ዝማሬ፣ መገዛት፣ መኖር። የሚወደ ቢኖር ቃሌን ይጠብቃል ብሎ እንዳለ ቃሉን መጠበቅ፣ ከአመፃ መራቅ፣ ጌታን በሚያከብር ህይወት መመላለስ። ጸጋና ሰላም እንደየሰዓታችሁ አቆጣጠር ይብዛላችሁ። ሰላሙኑ እኔ ጋር አፍተር ሚድናይት በኢትዮጵያ ከሌሊቱ 7 ሰዓት እንደማለት ነው። ጎረቤትም እንዳረብሽ አንዳንዴ እንደዚህ አበዳ በድ ሲያደርገኝ ስጮህ በጌታ ፍቅር ሰላም እደሩ፣ ሰላም ዋሉ። አይ ቲንክ በዚህ እንኳን ደሩ ተብሎ የሚባል የለም። አሜሪካ ካናዳም ነቅቷል። ምሽት አሁን እኔ ጋ ብቻ ነው እኔ ጋ አውስትራሊያ፣ ፓፓ ኒውጊኒ፣ ፊሊፒንስ እና ኢንዶኔዥያ ምናምን ነገር፣ ጃፓን፣ ኮሪያ፣ ቻይና፣ ቪየትናም፣ ሶሎሞን አይላንድ፣ ቶንጋ፣ ፊጂ የሚባሉ በባህር ደሴቶች ላይ ያሉ። ኢስት ፓርት ላይ የለችም ፀሐይ፣ ወደ እናንተ ጋር ናት። እና ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ። የተባረክልን ጌታ ኢየሱስ ይባርክህ። አሜን። ቪዲዮውን አየኸው? አዋየው። መዝሙሩ በጣም ነው የምትገርሚው አንቺ እንዴት ፈልፍለሽ እንዳመጣሽው። እኔ እንጃ ለምን እንደው አላውቅም። ውስጤን እንትን አለኝና ሪከርድ አድርገሽው ነበር። ቆይ ይሄ መንፈስማ አያመልጠኝም አልኩና ሪከርድ አደረኩት። አዎ። እና ሁሉ ጊዜ እኔ ባረክበታለሁና አስታወሽኝ። ምን ላይ ነበር? ዋትስአፕ ነበር? ቴሌግራም ነበር የላክሽው? ቴሌግራም ላይ ነው የላኩልኝ።
ቴሌግራም አልክ። በጣም የምትገርሚ እህት ነሽ። በጣም ነው የገረመኝ። ይህንን 322 ሰው አለ እዚህ ጋ እንኳን ማለት ነው። ትንሽ ጊዜ ነው ደቂቃ ላይ ገባው፣ ጸለይን ወጣው እና ይህ ሰው ታውቁታላችሁ አይደለ ወገኖች? ይህ ሊ ታውቁታላችሁ አይደል? አሹ ማነው? አሹ የሚባለው አሹ አውቀዋለሁ በደንብ። እዚህ ሶሻል ሚዲያ ላይ አንዱ በጠላትነት የተነሳብኝ ወንድም ነው። እኔ ግን ከፍቅር በስተቀር ምንም አንድ ቀን በድየው አላውቅም። እና ጠዋት ላይ ሚስቴ ያየችና ይሄንን ቪዲዮ ላከችልኝ አይተው። ከዛ ከፍቼ አያዋለሁ ብዬ ስል አጥፍቶታል። ኖት አቬሌብል ይላል ይሄ ቪዲዮ ማለት ነው። ምን አለ እዚህ ጋር የጻፈውን ይሁ ያው እነዛ በራእይ ካየኋቸው ሰዎች መካከል ሊሆን ይመስለኛል። እኔ እሱን እንኳን አላየሁትም ነበር፣ ግን ሊሆን ቃጦታል ይመስለኛል። ምን አለ አሳልፎ እንደሚሰጠኝ በ30 ብር ብሎ ሳቀና ዘንድሮ ሁኔታን እያዩ ህልም የሚያዩ ሰዎች በስተዋል አለ። ለምን አወረድከው አሹ? ለምን ይሄን እንደዚህ ብለህ ያልከውን ካላፈርክበት ለምን አወረድከው? አድርሱለት በቅንነት። እኔ ጌታ ምስክሬ ነው። ይኸው ስጠራው እንኳን አሹ ነው ብዬ የምጠራው። አንድ ቀን ስለሱ ክፉ ተናግሬ አላውቅም። ደግሞ ለምን እናገራለሁ? ግን አንዱ ሰይጣን በእኔ አገልግሎት ላይ በክፉ ያስነሳው ሰው ነው፣ ምንም ሳልበድለው ማለት ነው። አሹ ተው ብራዘር፣ እሺ አይበጅህም፣ አይበጅህም። ትንሽ እንጀራ ሰው በልቶ ሲጠግብ በጌታ ላይ ደው የማታውቁትን ሁሉ ሰው መናገር ተገቢ አይደለም። ላስፈራራ ፈልጌ አይደለም። ጌታ ኢየሱስ ክርስቶስን ተወደዋለህ ብዬ አስባለሁ። በርከክ በልና ስለ እኔ ጠይቀው። እሺ በርከክ በልና ጠይቀው። እንደሚነግር በጣም እርግጠኛ ነኝ። ምክንያቱም በጌታ የተወደድክ ወንድም እንደሆንክ ነው የማውቀው። ግድ የለም በርከክ በልና ይሄ ልጅ ማን ነው ብለህ ጠይቀው። ጌታን በደንብ ይነግራል ስለ እኔ። ግን እንዳትወድቅ፣ በእውነት ነው የምልህ እንዳትወድቅ። እኔን ስለተናገርከኝ አይደለም የፈለቀው ማለት ትችላለህ። እኔን ስለተናገርከኝ እግዚአብሔር አይጥልም ይጥላልም ብያለም። ግን በራስ ሀሳብ ሄደህ ተጠላልፈህ እንዳትወድቅ። ያው የእሱን ፎቶና የኔን ፎቶ አድርጎ እዚህ እንደዚህ አድርጎ ሁኔታን አይተው ህልም የሚናገሩ አለ። እኔ አስቀድሜ ነግሬያቸዋለሁ። ስም ያልገለጥኩትም በወቅቱ ስማቸውን አልገልጥም ብዬ ማለት ነው። በወቅቱ እንኳን አዲስ ክርስቲያን ነው ትልቅ ሆኖ ያየሁትም ብዬ ካልኳችሁ ልትነቁ ነው። ስለዚህ እኔ በደብተሬ ተጻፈ በቤቴ የምጸልይበት ጉዳይ ነው እና ህልሙን ሁኔታ አይቼ ነው የተናገርኩት ወይስ ቀድሜ ነው የተናገርኩት? አትቸኩል በሉት። እሺ ወንድሜ ያሹ ምናልባት ከሰማ ማለት ነው። አትቸኩል ብራዘር፣ እሺ አትቸኩል። ጌታ ከየት እንዳነሳህ ታውቃለህ አይደል? እኔንም ከየት እንዳነሳኝ ያውቃለሁ። ኦኬ ያከበረን ኢየሱስ ሲያከብረን በማን ውስጥ ማን እንዳለ ሳታቅ ዝም ብለህ እንደፈለግክ አትናገር። እኔም እንደፈለግከው አልናገርም። መጠንቀቅ አለብን በማን ውስጥ ማን እንደሚናገር ማለት ነው። አንተ አሁን አላግጠህ ሞተሃል። ኦኬ አዎ ደግሜ እነግርሃለሁ። በጣም ህልመኛ ነኝ አልኩ፣ እንደ ዮሴፍ በጣም ጌታ ሲያሳየኝ ህልመኛ ነኝ አልኩ። ጠብ አትልም መሬት። ጠብ ማለት ጠብ አትልም። ከጌታ ዘንድ ያየኋት ያው እኔ በራእይ ውስጥ አንተን አላየሁም፣ ግን ልትሰበሰብ ፈልገህ ከሆነ የሚያምኑትም የማያምኑትም ተደራጅተው ነበር ያሳየኝ። እንደዛ ከሆንክ ራስህን ግለጥ። የአማን ነው ነብይ ነኝ ብሎ እንዳለው አማን የሚባለው የእህትየው የሰላም ባል እሱ እንደሆነው ማለት ነው። እንዴ በዚህ ልክ እኔ አንድ ቀን ክፉ እንኳን ይናገሩብኛል ብዬ የማላቸው ሰዎች ተደራጅተው ማለት ነው። በዚህ ነው ያልክ
አላግጠህ ሞተሃል። ፀጉርን ቆጣጥራ አሁን ካናዳና አሜሪካ ስትገባ በላ ጠገብክ። ማን የማን መንፈስ እንዳናገረኝ እንዳሳየኝ መቼ እንዳናገረኝ ሰጠ። ለምን አወረድከው በሉት ቪዲዮውን። ለምን አጠፋው ቪዲዮውን? በስሜት ፈረስ ላይ ሆናችሁ ዝም ብላችሁ እየጋለባችሁ ራሳችሁን በራሳችሁ ተጠላልፋችሁ እንዳትወድቁ። እና ጌታ እግዚአብሔር ይባርካችሁ። እወዳችኋለሁ። እና እንደው ለምልክትነት እንዲሆን እንድታዩ ብዬ ነው። አጠፋው። አየህ፣ ለምን አጠፋው በሉት። አምኖበት ከሆነ ያስቀመጠው ቪዲዮ ለምን አጠፋው? መቅድዬ ይኸው እዚህ የላከችው ማለት ነው። እኔ ጊዜውንም አስታውሳለሁ፣ እናንተም ታስታውሳላችሁ። ይኸው የዛን ቀን የነበረው ቪዲዮ ይሄ ነው። እዚህ ላይ ነው ያን መልእክት የተናገርኩት። ቀኑን ሄዳችሁ ብታዩት የዛሬ ወር ምናምን አካባቢ ማለት ነው ብሎ የጻፈው አሳልፎ እንደሚሰጠኝ በ30 ብር ብሎ ስቆ ማለት ነው። እንግዲህ አማኝ ነው ይታይ። ቪዲዮ ከፍቶ መዝሙር ከፍቶ ጃኬቱን እስኪጥል ድረስ ለጌታ አመልካለሁ ብሎ የሚል ማለት ነው። ዘንድሮ ሁኔታውን እያዩ ህልም የሚያዩ ሰዎች በስተዋል ብሎ የዮናስንና የኔን ፎቶ አድርጎ ነው ያስቀምጠው። ግን ቪዲዮን አወረደው። ካመንክበት ለምን አወረድከው? ሁኔታ አይተው ትንቢት እንደሚናገሩ እንደ ዘመንድሮቹ ቀጣፊዎች አይደለሁም። ኤርሚያስ ያው ይህንን ህልም አየ ብዬ ከመናገሬ በፊት ከወር በፊት የተናገርኩትን ቪዲዮ እንደዚህ ያመጡት ማለት ነው። ይሄ ነው ቪዲዮ። ልታፍሩ ይገባል። እሺ፣ እዚህ ቪዲዮ ላይ ነው የተናገርኩት። ይህም ቪዲዮ በተሰራ ቀን ማለት ነው። መቅዲ ላከችው ሪከርድ አድርጋው ማለት ነው። እንዴት ሪከርድ አድርግሽው መቅዲዬ? ግን የዛን ቀን በጣም ነው ትገርሚው አንቺ መቅዲ። እኔ አንዳንዴ በመንፈስ ሆነ የምዘምራቸው መዝሙሮች ዩቲዩብ ራሱ ላይ ቢለቀቅ ብዬ በጣም ውስጤ ይነካል። ማለት በጣም ነው የምጽናናበት እና ከተናገርክ መዝሙሩን እየዘመርክ በጣም ውስጤ ሲነካ፣ እንደውም ኢጃዛ ቤት ስለነበርኩ ሻንጣ ክፍሉን ቆልፌ ነው የሰዎች ድምፅ እንዳይገባብኝ ብዬ ሰዎችን አስወጥቼ ሻንጣ ክፍል ገብቼ ነው ሪከርድ ያደረኩት እና ውስጤ ስላለበት በቃ ሁል ጊዜ ሰማዋለሁኝ። እንደዚህ መኪና ላይ ራሱ የሆነ ቦታ ምናምን ስንሄድ ሰዎቼ ጋር እሱን በሰማ ከፍቼ ነው የምንቀሳቀሱ። ተባረኪ። ባዚ የዛሬ ወር በህልሙን የነገርኳችሁ እዚህ ቪዲዮ ላይ ነው። እዚህ ላይ እየጸለይኩ ማለት ነው። እዚህ ላይ ነው፣ እዚህ ቪዲዮ ላይ ነው የነገርኳችሁ። ከ10 እስከ 12 ሰዎች ታስታውሳላችሁ። ሁላችሁም የዛን ቀን አልነበራችሁም። እኔም አስታውሳለሁ። ለዛውም በጣም አብረው የሚያገለግሉትን ጭምር አስጠንቅቀሃል። በዚያን ቀን ከተናገርኩት ነገር አንዱ ወገኖች ምን ነበር ያልኳችሁ? እችን ቃል ታስታውሳላችሁ አይደል? ታስታውሳላችሁ አይደል ወገኖች? የሚመጣለ ልባችሁን ጠብቁ ብዬ ማለት ነው። ቅዱሳን ልባችሁን ወንድምዬ እህትዬ እየተባባልን ከዚው ከኔ ጋር የምታገለግሉ የቅርብ ሰዎች ይሆናችሁ እና ብለህ ተናግረሃል። ብዙ ነገር ተናግረሃል። እናንተ ምስክሮች ናችሁ። ማለት ኤርሚያስ ውሸታም ስለሚባልና ስለማይባል አይደለም። ሳልሰማ አልናገርም። ኮሜንት ላይ እኮ ሲጽፉልህ ነበር ኤርሚ ንገረን ማን ነው ምናምን ሲሉ ምን አገባ ዝም ብላችሁ እንትን በሉ ያን ቀን ትደርሱበታለህ ማለት በጣም ሰው እንትን ብሎ ሲጠይቁ አልናገርም የማትጠብቋቸው ሰዎች ናቸው ምናምን እያልክ ነበር። ራይት የእግዚአብሔር ሕዝብ በደንብ ሰምታችኋል ማለት ነው። ኦኬ በደንብ ሰምታችኋል። ለዚህ ነው አየህ አሁን በቃ ተግለብልቦ ማለት ነው። አንድ አቸኩሉ ሲል በጌታ የምታምኑ ወንድሞች እናቶች አቸኩሉ። የግድ እኮ መጻፍ የለብህም፣ የግድ መቃወም የለብህም። ትችላለህ መቃወም ትችላለሽ መጻፍ፣ ግን በቃ አቸኩሉ። በቸርችም ቢሆን
በምታገለግሉበት ቤተክርስቲያን ምንም ነገር ብትሰሙ አቸኩሉ። በምንም ጉዳይ አቸኩሉ። ወንድሞች እናቶች፣ ልባችሁን ጠብቁ። ምክንያቱስ የሰውን ሁሉ ልብ የሚያሳዝን ነገር እንደሚደረግ ጭምር በስብሰባቸው ምን አይነት ልብስ እንደለበሱ ሁሉ ጭምር ነው እግዚአብሔር ያሳየ መልካቸውን ሁሉ ጭምር ሰዎቹን አይደል የለበሱት ልብስ ምን አይነት እንደሆነ ማለት ነው። ቴንኪዩ የኔ ጌታ። እኔ ታቅላለሁ ወንድምነት እህትነት እያልኩኝ እንጠለጠላለሁ። እንጠላጠላለሁ ማለት የግድ እኔ ፍቅር ፈልጌ ቤተሰቤ በጌታ ናቸው ብዬ እንጂ የልቤን ቅንነት የሚያውቅ እግዚአብሔር ግን ያሳያል አልኩ። እዚህ ሆናችሁ ብትዶልቱ ቀድሞ ያሳያል እግዚአብሔር። ዶልቱ ከፈለጋችሁ ወንድሞች እናቶች፣ ዶልቱ። አይ እግዚአብሔር ይናገራል። ብራዘር ተው እባክህ። በማንም ላይ ዶልቱ ከፈለጋችሁ ማለት ነው። ምክር ማሰሙ ከሆነ ኦኬ፣ ምክር ማሰሙ ከሆነ እግዚአብሔር ወንዶችና ሴት ልጅ በማንም ላይ በክፋት ተነስታችሁ በቅኖች ላይ ብትዶልቱ የሰራዊት ጌታ እግዚአብሔር በወጥመዳቸው በወጥመዳችሁ እንዳይያዙ በጥርሳችሁ እንዳትነክሷቸው ቅኖችን ግን እግዚአብሔር ያስመልጣል። እና አሁንም እንዳትቸኩሉ፣ አሁንም ልባችሁን ጠብቁ። ልክ በኢራን እና በእስራኤል መካከል ጦርነት ሲደረግ ሌሎች ጆይን ያደርጉበታል ተብሎ በጣም ተፈርቶ ነበር። ደግሞም ልክ ነው። አሜሪካ ጆይን አርጋበት ነበር። በኢራን በኩል ራሽያ ጆይን አርጋ ቢኖር ሶስተኛ የዓለም ጦርነት ይነሳ ነበር። ልብ በል። በጣም የተፈራ ጦርነት ነበር። እና አሁንም ጆይን የሚያደርጉ ሰዎች አሉ። ሲያደርጉም አሳይቶኛል። ፍጻሜያቸውም ጭምር ምን እንደሚሆን አሳይቶኛል። እናንተ ግን ልባችሁን ጠብቁ ቅዱሳን። እሺ፣ ከዚህ በኋላ እኔ መልስ ሰላም ነው ፓስተርዬ፣ ጨርሻለሁ። ሌላ አገልግሎት ነበር። አንድ ቪዲዮ ባለፈው የተናገርኩትን ለማስታወስ ልካለኝ ነው እንጂ ልባችሁን ጠብቁ ለማለት ነው ወገኖች። ባለፈው አንድ መልእክቱን ስናገር የነበረውን ቪዲዮ እኔ አልቀዳሁትም ነበርና ሰዎች አስቀምጠውት ነበርና ትናንት ወዲያ መልእክቱን የተናገርኩበትን ጊዜ አስታውሱኝ ብዬ ስላቸው ከ3 ሳምንት በፊት ወይ 4 ሳምንት አካባቢ እያልን ነበረና መቅዲ ቪዲዮን ሪከርድ አድርጋ ቀርታው ነበረ አመጣችና ትናንት ደግሞ ሌላ አንድ ሰው እንዲህ ጊዜ እያዩ ንፋስ እያዩ ምናምን ነገር ብሎ የሚል እርግጥም ልጁን እኔ ከስም በቀር አላውቀውም። እዚሁ ሶሻል ሚዲያ ላይ በጌታ ያመነ ወንድም መሆኑን የማውቀው። ኧረ አንዳንድ ሰው ግን በጌታ በኢየሱስ ክርስቶስ በቃ ዝም ብላችሁ የማታውቁን ሰው ከሜዳ ተነስተህ ትጠላዋለህ እንደ አንተ። ኧረ ጌታን ፍሩ በእውነት ወንድሞች እናቶች። ምንም የማታውቁትን ሰው ስንት ሰዎች አላችሁ እዚህ ውስጥ የማታውቁትን ሰው ስታዩት ዝም ብላችሁ የምትጠሉት? ይሄ ጤነኝነት አይደለም። በእውነት ንስሐ ግቡ። እኔም ንስሐ ገባለሁ። ግን ዝም ብዬ ሳየው ሰውየው የሚያስጠላኝ ከሆነ ነው። ይሄ የክርስቶስ መንፈስ አይደለም። መንፈስ ቅዱስ ገልጦልን ክፉ መንፈስ አሰራር ምናምን ነገር ካለ ኦኬ፣ ካልሆነ ግን እንደው ሰውን አትጥሉ በእንደዚህ አይነት ለማለት ነው። ምንም የተፈጠረ ነገር የለም። ፓስተርዬ አገልግሎታችንን ጨርሰን ልሰናበታቸው ስል ነው ቪዲዮን ሲልኩልኝ ያንን ቪዲዮ ያስታወስነው ለማለት ነው። ጌታ ይባርካችሁ። ልባችሁን ጠብቁ ያልኩት ያኔ በዛ ነበር፣ ግን በተፈጠረው ነገር የብዙዎችን ልብ አዝኗል። አንዳንዶቹም እኔን በተመለከተ ነው ያዘኑት። ቅዱሳንን ለማሳዘን ብዬ ሆን ብዬ የሰራሁት ነገር የለም እና ግን ተባረኩ። ጌታ አዋቂ ነው። ጸልዩ። ጸሎት በጣም እንደምጸልዩ አውቃለሁ። ጸልዩልኝ። ለጌታ ክብር ይሁን። ልተኛ ስለሆነ ፓስተርዬ ሰላም ትለናል። ወጣ አለ ሰላም ካልከን እኔ ልውረድለት ፓስተር ይግባ። ዝም ብዬ እንትን እንዳለ ኦኬ። አይ ሰላም ካልከን ድምፅን አሰማን። ቅዱሳንም ሰላም ካልካቸው ፓስተርዬ እንዴት አደርክ? እሺ ኤርሚዬ እንዴት ነው? ሰላም ነው? ሁሉ ደግ ነው? ደህና ነኝ ጌታ ይመስገን። እንዴት አደርክ ፓስተርዬ?
ደህና ነኝ ጌታ ይመስገን። ቅዱሳን ሁላችሁ ሰላም ናችሁ? እንዴት ናችሁ? ደህና ነን፣ ጌታ ይባረክ። እግዚአብሔር ይመስገን። ያው አንዳንዱን ነገር ዝም ብለህ መተው ነው ማለት፣ ለእነሱ ተውላቸው። አንዳንዷ የስራም ጭምር ስለሆነ መተው ነው በቃ። ለሁሉ ነገር እንትን ማለት አያስፈልገው። አሁን ተኛ፣ በኋላ አገልግሎት አለን፣ ቀሰቅሰሃለን። ሐሙስ ነው ለካ አይደል? አዎ፣ ስለ ዛሬ አንተ ጋር ሐሙስ ነው፣ እኔ ጋር ሮብ ነው። ስለዚህ ተኛ፣ ዝጋና ውጣ። አሁን አላርሜም ይጮሃል። ስለዚህ በቂ ነው። ከዚህ በላይ ብዙ መነጋገር አስፈላጊ አይደለም። ጉሮሮውን ደክሞታል። ቴንኪው ፓስተር። ተኛቸው። ደህና ወገኖች፣ ምሽት ፓስተር የቤት እንገናኝ። የገላትያ መጽሐፍ ጥናት ቅዱሳት መጽሐፍትን እንማር ብሎ የሚል የጀመርነው አለ። የምታውቁት የማታውቁ ሰዎች ግን ምሽት በኢትዮጵያ 3 ሰዓት ፓስተር ታሬ ቤት ፎሎ ያላረጋችሁት ፎሎ አድርጉት። ካረጋችሁትም ኖቲፊኬሽኑ አፓርት እንዲመጣላችሁ አድርጉ። ካልሆነ ደግሞ እኔ የት አካባቢ እንዳለሁ ሰርች ብታደርጉ ከምሽቱ 3 ሰዓት ጀምሮ ፓስተር ታሬ ቤት አለን ተከታታይ የምንማረው። እጅግ ትጠቀሙበታላችሁ። በዛ እንገናኝ። ተባረኩ። ሰላም ዋሉ። ጸጋና ሰላም ካሁላችሁ ጋር ይሁን።